بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله بقدميا كرجم متفافات ጊዜ በኋላ ዳግም በ27ኛ ዙር የኤምኤስ ሊግ የመጽሐፍ ሪቪው ወይንም የመጽሐፍ ዳሰሳ እንኳን ደህና መጣችሁ ለማለት እወዳለሁ። ዛሬ ፕሮግራማችንን የምንጀምረው የሚሆነው በቁርአን ይሆናል። ይህንንም የአላህ ቃል የሚያነብልን ወንድማችን ቃሪ ዑስማን ተሽቴ ይሆናል። ዑስማን ተሽቴን ወደ መድረክ ጋብዙልኝ። አላሁ አክበር። أعوذ بالله السميع العليم من الشيطان الرجيم. لقد كان لكم في رسول الله أسوة حسنة لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا. ولما رأى المؤمنون الأحزاب قالوا هذا ما وعدنا الله ورسوله وصدق الله ورسوله وما زادهم إلا إيمانا وتسليما. من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا. ليجزي الله الصادقين بصدقهم ويعذب المنافقين إن شاء أو يتوب عليهم إن الله كان غفورا رحيما. ورد الله الذين كفروا بغيظهم لم ينالوا خيرا وكفى الله المؤمنين القتال وكان الله قويا عزيزا. صدق الله العظيم. በድጋሚ ተመልሻለሁ። ዛሬ የአላህ ተውፊቅ ሆኖ ከረጅም የረፍት ቆይታ በኋላ በትልቅ መጽሐፍ ከታላቅ ሰው ጋር ዳግም ተገናኝተናል። ይህ ፕሮግራም በየወሩ የሚካሄደው የኤምኤስ ሊግ የመጽሐፍ ዳሰሳ ሲሆን በዚህም የመጽሐፍ ዳሰሳ ቆይታ የምንጊዜም አጋሮቻችንን ሳናመሰግን አንጀምርም። የዛሬው ፕሮግራምን በማሰናዳት ውስጥ ሩዋድና ራኢዳት ሊደሮች እንዲሁም ደግሞ ይህንን ፕሮግራም ለብዙሃን ታዳሚያን እንዲደርስ ተመልካቾቹ ጋር በማድረስ ሂደት ውስጥ ሁልጊዜም አጋራችን አብሮነቱ የማይለየው የሆነው ሚንበር ቲቪን በድጋሚ ለማመስገን እወዳለሁ። በተጨማሪም ይህንን ቦታ ይህንን መድረክ በማመቻቸት ረገድ ውስጥ ትልቅ ሚና የሚጫወተውን የምንጊዜውም አጋራችንን ዋሊያ መጽሐፍትን ከልብ እያመሰገንኩኝ ወደ ቀጣይ ፕሮግራማችን ቀጥታ የምገባ ይሆናል። ቀጣዩ ፕሮግራማችን የሚሆነው ዛሬ የምንዳስሰውን ትልቅ መጽሐፍ በኢትዮጵያውያን ሙስሊሞች ታሪክ ውስጥ ከአንድ ምዕራፍ ወደ ሌላ ምዕራፍ የምንሻገርበትን ማይልስቶን ወይንም ደግሞ እይታን የሚያስቀምጥ ትልቅ መጽሐፍ ነው ዛሬ የምንዳስሰው። ይህም መጽሐፍ የተዘጋጀው በወንድማችን ጸሐፊ፣ ፖለቲከኛ ወይንም ደግሞ የፖለቲካ ተንታኝ፣ የታሪክ ተመራማሪ ወይንም ደግሞ ጸሐፊ ብለን ልንገልጸው በምንችልበት በዘርፉ ወይንም ደግሞ በፕሮፌሽኑ ደግሞ ኢኮኖሚስት የሆነው ወንድማችን አብዱል ጀሊል ሼክ አሊ ካሳ ናቸው። ወንድማችን አብዱል ጀሊል ሼክ አሊ ካሳ ለመጽሐፉ የሰጠው ርዕስ እስልምና በኢትዮጵያ ከቅድመ ክርስቶስ እስከ ዛሬ ድረስ። ከዚህ በፊት በነበሩን የተለያዩ የታሪክ ጸሐፍቶች ወይንም ደግሞ የተለያዩ የታሪክ ድርሳናት
ወይም ደግሞ የተለያዩ ሰዎች የኢትዮጵያውያን ሙስሊሞችን ታሪክ በሚያቀርቡበት ማዕቀፍ ውስጥ ሁልጊዜ የሚነሳው ከመጀመሩ ነበር ከነጃሺ ተነስቶ እስከ ዛሬዋ ድረስ በነበረው አዕማድ ወይንም ደግሞ ማዕቀፍ ውስጥ ሲተነትኑልን ሲያሳዩን ሲያስቃኙን ቆይተዋል። ይሄ ታሪክ ግን ሁልጊዜም ጎዶሎ እንደሆነ ሁልጊዜም የሆኑ ክፍተቶች እንዳሉት ሲሰማን ቆይተናል። ይህንንም ክፍተትና ጎዶሎነት ሊሞላ ወንድማችን አብዱል ጀሊል ሼክ አሊ ካሳ እስልምና በኢትዮጵያ ውስጥ ከክርስቶስ በፊት የነበረውን እንዲሁም ደግሞ እስከ ዛሬ ድረስ ባለው ቅኝቱን ያስቃኘናል። ከስሩም እንደ መግለጫ የተቀመጠ ሐሳብ አለ። አንደኛው ያልተነገረ እውነት ይላል። ብዙዎች ስለ ኢትዮጵያውያን ሙስሊሞች ሲያነሱ ያልተነገሩ እውነቶችን ሸፋፍነው ደባብሰው የታሪክ እውነታዎችን አዳፍነው ይሻገራሉ። ሁለተኛው በዚህ ሂደት ውስጥ ደግሞ እንደ ሙስሊም ማህበረሰብ ያልተበገረ ጽናት ደግሞ እናይበታለን። ታሪኩ የተሸፈነ ግን ታሪክ ያለው ብዙ መስዋዕትነት ለዚች ሀገር የከፈለ ህዝብ ነገር ግን በብዙ ትግል ውስጥ እንዲያልፍ የተገደደ ሀገር አቅፋው ስርዓቱ ግን የገፋው የነበረ ማህበረሰብ ነበርና ይህንን ማህበረሰብ ይህንን ጊዜውን እስኪያልፍ ድረስ ዛሬ ላይ ለመድረስ ብዙ ያልተበገሩ ጽናቶችን ተሻግሮ አልፏል። ሌላኛው ህያው ልዕልና ነው። ይሄ ሆነ ይሄ አለፈ ታሪክ ያልተነገረም ወይንም ደግሞ ላልተገባ ትግል ውስጥ እንዳልፍ ተገድጃለሁ ብሎ የሀገራዊ ማንነቱን እንዲሁም የእምነት ስብዕናና ድርሻውን ሳይጥል በታላቅ ልዕልናና ህያውነት ላይ ተሻግሮ አልፏል። ይህንን መጽሐፍ የጻፈልን በድጋሚ አብዱል ጀሊል ሼክ አሊ ካሳ ናቸው። ያው ናቸው ስል ከእውቀት ከስራ ከአበርክቶ ግዝፈት እንጂ ከእድሜ እንዳልሆነ ተስፋ አደርጋለሁ። አብዱል ጀሊል ለኔ በጣም ቅርብ የሆነ ወንድሜም አማካሪያችንም በብዙ ነገርም አብሮን የሚጓዝ ወንድማችን ነው። ይህ ወንድማችን ከዚህ በፊት ባበረከተልን ሁለት መጽሐፎች የምናውቀው ሲሆን የመጀመሪያው ኪነት ያገነነው አጼ የሚል መጽሐፍ ነበረ። ሁለተኛው ደግሞ ተምኔታዊ ደሴት የሚል ነበር። ይህንን ሁለት መጽሐፎች በሰፊው ወይንም ደግሞ በጥቅሉ ይዞ በአዲስ አቀራረብ ይዞልን የመጣልን መጽሐፍ እንደሆነ አምናለሁ። አብዱል ጀሊል ሼክ አሊ ካሳን ወደ መድረክ እንድትጋብዙልኝ በአክብሮት እጠይቃለሁ። አላሁ አክበር። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ሆይ? እውነት ነው በእድሜ እዚህ ካላችሁት ትንሽ ከፍላለሁ። በእውቀት በብዙ ነገር ግን ትበልጡኛላችሁ እርግጠኛ ሆኜ ነው የምነግራችሁ። እና ኢንሻአላህ እዚህ ስቆም ከናንተ የተሻለ ከናንተ በልጬ ነው ብዬ አላስብም። ምክንያቱም ይህ ጄኔሬሽን በብዙ መልኩ የመረጃ ስብስብ ሂደቱ ከኛ ትውልድ ይበልጣል ብዬ ስለማምን እና በብዙ ነገር ኢንሻአላህ ነገ ጧት ትልቅ ደረጃ ላይ የምትደርሱ ለዛ ስራ የተሰራባችሁ ያላችሁ ትውልዶች ስለሆናችሁ ራሳችሁ የምታስቀምጡበት መንገድ በዛ መልኩ ቢሆን ደስ ይለኛል። ስሜ አብዱል ጀሊል ሼክ አሊ ካሳ እባላለሁ። ተወልጄ ያደግኩት ደቡብ ወሎ ቦረና መካነ ሰላም የሚባል ከተማ ውስጥ ነው። ወይም ወጉ አይቀርም ትንሽዬ ገጠር ከተማ ግን አራዳ የሚባል ሰፈር ያላት አራዳ የሚባል ሰፈር ውስጥ ነው ተወልጄ ያደግኩት ማለት ነውና ይሄ መጽሐፍ ሶስተኛ መጽሐፌ ነው። የመጀመሪያው ኪነት ያገነነው አጼ የሚለው ነው። ሁለተኛው እና የዚህ መጽሐፍ መነሻ ነው ብዬ የማስበው ተምኔታዊ ደሴት የሚለው ነው። ያን መጽሐፍ ብታነቡት ደስ ይለኛል። የዛ ኤክስቴንሽን ነው ማለት ይቻላል ይሄኛው መጽሐፍ ስጽፍ የሁለት ነገሮች ተፈጥረዋል። የመጀመሪያው ሌላ ይሄንም ያክል መጽሐፍ ነበረው ይሄ የዚህ መጽሐፍ ማለት ነውና ጽሁፉ መነሻዬ የነበረው ምንድነው ታሳውሱ ከሆነ ከ1998 በኋላ ለኢህአዴግ መንግስት በጣም ሰፊ የሆነ የሎቢ ስራ ተሰርቶበታል አጌንስት ኦፍ ሙስሊሙን ሴኩሪታይዝ እንዲያደርግ ማለት ነው።
ከነዛ የሎቢ ስራዎች መካከል ዋናው የሃጋይ ኤርሊክ ስራዎች አሉ። ሃጋይ ኤርሊክ የሚፈልገው ኢትዮጵያን አረቡ ዓለምና ሙስሊሙ ዓለም በጣም ይጠላታል የሚል ፋውንዴሽን የሆነ አሳሰብ ኢትዮጵያን እንዲያዳብሩ ይፈልጋል። ለምንድን ነው የፈለገው ብዬ ስመለከት የመጀመሪያው በጂኦፖለቲክስ ላይ ኢትዮጵያን በመፈለግ ነው። ሁለተኛው ደግሞ ምን አስቻይ ሁኔታ ኖሮት ነው የሚለውን ስመለከት በጣም የሚያጠነጥነው አኺረት ዘመን ላይ ከዕባን የሚያፈርስ እግሩ ቀጫጭን የሆነ ከሀበሻ የሆነ ንጉስ መጥቶ ከዕባን ያፈርሳል የምትለዋን በጣም ቦልድ አድርጎ ይዟት ይሄዳል። ሶ ምን አልኩኝ እኔ ቁጭ አልኩና መቼም የቤተል መቅደስ መፍረስ ወይም ደግሞ ሳይፈርስ የፍልስጤሞች ጉዳይ ኢንተርናሽናል አጀንዳ ነው አይደል? ሶ የካዕባ መፍረስ በዚህ በቴክኖሎጂ ዘመን በግሎባላይዜሽን ዘመን አሁን ባለንበት የሚዲያ ዘመን ዝም ብሎ ተደብቆ የሚፈርስ ነገር ሊሆን አይችልም አይደል? ኦብቪየስሊ ኢንተርናሽናል አጀንዳ ነው የሚሆነው አይደል? ሶ ካዕባ የሚፈርስ ከሆነ አንደኛ አጀንዳው ዓለም አቀፍ አጀንዳ ነው የሚሆነው። ሁለተኛ ካዕባ ሊፈርስ የሚችለው ሳዑዲና ሙስሊሙ ዓለም ምን ኮንቴክስት ላይ ሲገኝ ነው፣ ኢትዮጵያ ደግሞ ምን ኮንቴክስት ላይ ስትገኝ ነው የሚል አናላይዝ ሰራ እና ስለው መጨረሻ ላይ ጉዳዩ ከናሽናል ኢንተረስት ጋር የሚጋጭ ኮንክሉዥን ይዞ ሊመጣ ሶ ምን አደረኩኝ እኔ ኦኬ አልኩኝ ለዚህ ትውልድ አሁን ላለነው ለኛ ይሄ መጽሐፍ ሪሌቫንሲው ትክክል አይደለም ወደ ጎን አደረኩትና ከዛ ውስጥ በማንበብ ሂደት ውስጥ ያገኘሁትን ይሄን ይዤ ወጣሁ ማለት ነው። ስለዚህ ታሪኩ ይሄ ነው የዚህ መጽሐፍ አጻጻፍ። ያኛውን ቀን ሲወጣ ወይን ጽፈዋለን ወይን ማረዋለን። ይሄ መጽሐፍ ፍላጎቴ ምንድነው? የመጀመሪያው ሙስሊሙ ማህበረሰብ በኢትዮጵያ ውስጥ እስልምና ሁለት የመጀመሪያው ጽንፍ የነበረው ናሬቲቭ ምንድነው? እስልምና መጤ ነው የሚል ነው። ይሄ ከኛ ትውልድ በፊት ያለው ኃይል ፎካል የሆነ ጥያቄ ሆኖ የሙስሊሙ የ1966 የካቲት 1966 ጥያቄ አንዱ ኢትዮጵያዊ ሙስሊሞች ኢትዮጵያዊ መሆናቸው ማረጋገጥ ነው አይደል? ሀገር የጋራ ናት፣ እምነት የግል ነው የሚል መፈክር ይዘው ወጡ። ቢግ ጥያቄ ነው ባይዘው። በኢትዮጵያ ሙስሊሞች ታሪክ የካቲት 1966 የተጠየቁትን ጥያቄ አይነት ግራንድ ጥያቄዎች አልጠየቅንም። የድምጻችን ይሰማ ጥያቄዎች የሰፈር ጥያቄዎች ናቸው። እውነቱን ነው የምነግራችሁ። ግራንድ ጥያቄዎቹ ጠይቁት ያኔ ነው። ስለዚህ ትልቅ አጀንዳ ነው ማለት ነው። ኢትዮጵያ ሙስሊሞች በኢትዮጵያ ውስጥ መጤዎች አይደለም ነው አይደል የተነበረው ናሬቲቭ። ኦኬ እሺ፣ ረጅም ጊዜ ታስታውሱ ከሆነ አዲስ አበባ የኛ ነው አዲስ አበባ የናንተ ነው ማለት ጭቅጭቅ ነበር። አሁን ሰሞኑን ነበር አይደል? ጎበዝ ፖለቲከኞች ምን ሰሩ? ሸገር የሚባል አንድ አዲስ አበባን ቀለበት ያደረገ ሲቲ ፈጠሩ። ዘን አዲስ አበባ መንደር ሆነች ማለት ነው። ከዛ በኋላ ያለው ወሬ ጉንጭ ማልፋት ነው የሚሆነው። የሸገር ፕሮጀክት ሲያልቅ ብዙ ነገሩ አልቋል። ሶ ይሄን ካስኬድ ለምን አላረጋውም አልኩኝ እኔ። ለምን እስልምና መጤ አይደለም እያልኩ ከምል ወደ እናት ናሬቲቭ ለምን አልመልሰውም? መመልሰው እንዴት ነው? እስልምና ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የጀመረ ነው ብሎ የሚያምን ሙስሊም በአለም ላይ የለም አይደል? ታምናላችሁ እንዴ? እስልምና ከአደም ጀምሮ የነበረ ሃይማኖት ነው። ስለዚህ ከነብዩ ሰለላሁ ዐለይሂ ወሰለም በፊት ከኢየሱስም በፊት ከነጃሽም በፊት ከኢዛናም በፊት ከካሌብም በፊት ኢትዮጵያ ውስጥ ሲቪላይዜሽን ነበር፣ ሰዎች ነበሩ። የነዛ የሰዎች ሃይማኖት ምንድን ነበር? አሁን በኢትዮጵያ ትርክት ውስጥ ሁለት ነገሮች አሉ። አካዳሚክ የሆነና ሳይንቲፊክ የሆነ ሜቶዶሎጂና ሳይንቲፊክ የሆነ መነሻዎችን ይዞ
እስከ መጨረሻው የማይዘልቁባቸው ትርክቶች አሉ። ለምሳሌ ነጃሺ የሚባል ወይም በዛ ዘመን የነበረ የናጼ ካሌብ የነምናምን ታሪክ በሳይንቲፊክ ቁፋሮ በአርኪኦሎጂ በሳንቲም ጥናት በምናምን ይገኛል አይደል? ነጃሽ እስልምና የሰለላሁ ዐለይሂ ወሰለም ይላኳቸው ሱሐባዎች ልኡካኖች ወደ ኢትዮጵያ ገቡ የሚለውን ናሬቲቭ ከየት ነው የተገኘው? በአርኪኦሎጂ ነው አይደለም አይደል? በቲዮሎጂ ነው። የኢትዮጵያ ታሪክ ሲፈልግ ሳይንቲፊክ ይሆናል፣ ሲፈልግ ቲዮሎጂን መሰረት ያደርጋል። ጉራማይሌ ነው። ይሄ ዛኒ ጋባነት ወጥነት ከሌለው ሁሌ እኔ እየሰራሁ ያለሁት ፖለቲካል ናሬቲቭ ነው ባይዘው ሂስትሪ አይደለም የምሰራው። እኔ ሂስትሪ ተማሪም አይደለም ወቁልኝ ይሄን። ስለዚህ ቲዮሎጂካል ናሬቲቮችን በመጠቀም ወደ ኋላ መመለስ ይቻላል ማለት ነው። የመጀመሪያው ግራንድ ቴሲስ ምንድነው? እስልምና ከአደም ጀምሮ የነበረ ሃይማኖት ነው። ከአደም ጀምሮ የነበረ ሃይማኖት ከሆነ ኢትዮጵያ ውስጥ የነበሩ ህዝቦች በሙሉ ምንድን ነበር ሃይማኖታቸው የሚለውን በቲዮሎጂና በሳይንስ ማሳየት ነው። ስለዚህ ናሬቲቭን ወደ ምን መለስኩት ማለት ነው? ከእስልምና መጤ ነው። እስልምና ስር ነው ነባር ነው አይደለም። አሁን ሶስት ናሬቲቭ አለ ብያችኋለሁ። እስልምና መጤ ነው አለ። የኛዎቹም ሰዎች ደግሞ መሀል መጣን ብለው ሁለት የሚያወሩት ነገር አለ። አገሪቱ ነበረች፣ ህዝቡ ነበረ፣ እስልምናና ክርስትና በኋላ የተቀበልናቸው ናቸው መሀል ለመሆን ይሞክራሉ። ነው እዚህ አልቆምም። እኔ ወደ ኋላ መለስና ከአደም ጀምሮ ከሆነ እስልምና ኢትዮጵያ ውስጥ የነበሩ ሰዎች ሃይማኖታቸው እስልምና ነበረ። ኮት አንኮት መሐከላቸው ላይ ሙሽሪኮች ምናምኖች ሊኖሩ ይችላሉ። ሃይማኖቱ ግን የለም ማለት አይደለም ወደሚል መጣሁ ማለት ነው። ስለዚህ ሙስሊሙን የሀገር ባለቤት ማድረግ የመጀመሪያው ግብ ነው ማለት ነው። ከዚህ በኋላ እኔ መጥቻለሁ አንተ አልመጣህ ምናምን አይደለም ወራችን። ገብቷችኋል? ወራችን የሚሆነው ቀዳማይ ነን፣ እስልምና ቀዳማይ ሃይማኖት ነው፣ ነባር ሃይማኖት ነው፣ የኢትዮጵያ ስር ነው ወደሚል ነው የምናወራው ማለት ነው። ከዛ በኋላ ደግሞ የሀገር ባለቤት ከተሆነ በኋላ ሙስሊሙ ዝም ብሎ በትብብር ባጭዎች መልካም ፈቃድ በቺሮታ የኖረ ነው ወይስ ሰነፍ ባለቤት ነበር ወይስ ጠንካራ ታሪክ ያለው ቅርስ ያለው ሄጅሞኒ የፈጠረ ትርክት ያለው ሬዚደንት ፋክተሮች የነበሩት መደራደር የሚችል ኃይል ነበር? ይለያያል። በትብብር መኖርና ታሪክ ሰርቶ መኖር ይለያያል። ሀገረ መንግስቱ ላይ ድርሻ መኖርና የሀገረ መንግስቱ ሲሰራ አንተም ግባ ተብሎ ተሳታፊ መሆን ይለያያል። ቀጥሎ ያለው ቻፕተር ምንድነው? ኢትዮጵያ ሙስሊሞች በሀገር ሲኖሩ ታሪክ ሰርተው ቅርስ ሰርተው ትርክት ፈጥረው መደራደሪያ ፖይንቶችና እየተደራደሩ ሬዚደንት ፋክተሮች ኑሯቸው እያሸነፉም እየተሸነፉም አገር እየሰሩ ኖረዋል የሚለው ማስረገጥ ነው። ስለዚህ 1960ዎቹና 80ዎቹ ከ80ዎቹ እስከ 90ዎቹ የነበረው ጄኔሬሽን ሞር ኦር ለስ ሞር ተቀጠቀጠ ተወቀጠ አይነት ናሬቲቭ ያበዛ ነበር። ተጨቆን ምናምን አይደል? ከዛ ይወጣና ነው መጨቆን ብቻ አልነበረም ታሪካችን ስራ ሰርተንም አበርክቶ ኖሮንም የሚገባንን ድርሻ በኢትዮጵያ ውስጥ አበርክተን የኖር ነው። ልዩነቱ ስላልተወራልን ነው ወደሚል እንዲመጣ ነው። ኦኬ የሀገር ባለቤት ሆነ ሀገር ላይ ድርሻ እንዳለው ሚና እንዳለው ዝም ብሎ እንዳልኖረ አሳየው። ቀጥሎስ ኦኬ ሶት አናሊሲስ ስራ አልኩኝ። ትናንት ምን ጠንካራ ጎኖች ነበሩን ለማስቀጠል፣ ምን ደካማ ጎኖች ነበሩን ለማረም ያናየሁኝ። አሁንስ ምን ጠንካራ ጎኖች አሉን ይሄ ያሉን፣ ምን ደካማ ጎኖች አሉን፣ ከዛ ዊክነስ ያልኳቸውን
በተለይ ዛሬ ላይ ያጋጠሙን ያሉ በጣም አደገኛ ቻሌንጆች የኛ ዘመን ቻሌንጆች አንደኛው ሀገሪቱ ከምትከተለው የብሔር ፖለቲካ ተያይዞ ያለው የብሔርተኝነት ሌላ የመዝሀብ ዲኖሚኔሽን ወይም ሴክተሪያኒዝም ምንለው እነዚህ በጣም ሲሪየስ ችግሮች እንደሆኑ ከዛ ባሻገር ደግሞ ኤጀንሲ ማጣት አሁን እናንተ ላይ የሁሉ ኢንቨስትመንት እየተሰራ ያለው ኤጀንሲ እንድትሆኑ ነው አሁን ከኔና ከኔ በላይ ያለው ኃይል we call it ኡስታዝ ሰምሆይር ምናምን ልንለው እንችላለን ግን የኢትዮጵያ ሙስሊም ማሻገር የሚችል ተክለ ቁመና ዝግጁነት ምናምን አለው ብዬ አላምንም ስለዚህ ገመገምኩት ማለት ነው ኤጀንሲው ኦኬ ከዛ በኋላስ ምን አስቻይ ሁኔታዎች አሉ ምን ጥሩ ነገር አለ እሱን ደግሞ ቻፕተር 9 ላይ ምናምን አየሁት መጨረሻ ላይ ኦኬ ይሄ ከሆነ በኋላ ዘዌይ አውቱ ምንድነው ሚሊዮን ቻፕተር 10 ላይ አቀረብኩኝ ማለት ነው ለኔ አንድ ሙሉ ቀኑን መርካቶ ውስጥ ለሚውል ሞር ኦርለስ ከንባብ እየራቀ ለመጣ ወደ ፐርሰናል ህይወቱ እንትን ላለ ሰው አጥጋይ ባይሆንም መነሻ ይሆናል ይሄ መጽሐፍ ስጽፈው ይሄ መጽሐፍ ፓኬጁ ጥሩ ነው በዚህ እርግጠኛ ነኝ ግን ቀጣይ ትውልድ እያንዳንዷን እየመዘዘ በደንብ ያበቃታል ብዬ ስላሰብኩ ነው ስለዚህ መጽሐፍ እንዲሆንም አልፈለኩም ነበር በመድረሳዎች በኮሌጆች በእስላማዊ ተቋማቶች መጽሐፉ ለዲስከሽን እንዲበቃና ሪቪው እየተደረገበት ዲስከስ እየተደረገበት እየበለጸገ እንዲሄድ መነሻ ሐሳብ ነበር የፈለኩት ፋይናሊ በብዙ ጭቅጭቅ ነው እንዲታተም የተደረገው እንጂ እንዲታተም አልፈለኩም ነበር ምክንያቱም የምፈልገውን ግብ ላይ ያደርስ ይችላል ብዬ ስላሰብኩ ማለት ነው ይሄ ነው ጠቅላላ ፓኬጁ መጽሐፉ 10 ቻፕተሮች አሉት 10ዎቹ ቻፕተሮች በዚህ አሁን ባልኳቸው አውድ ነው የተጻፈው ዋናው ነገር የኔ ሚና ምንድነው የሚለውን ነገር ስወስድ አንድ በጣም የምወደው ስትራቴጂ አለ ፖለቲክስ መንግስታት የሀገር መሪዎች ማውራት የሚፈልጉትና ፖሊሲ ማድረግ የሚፈልጉት ማህበረሰቡ የለመደውን ኖርም የሆነውን ወይም ኖርማል ነው የተባለውን አሳሰው ይሄ ከመስኮት ባሻገር ወደዚህ ነው ከመስኮት ውጭ ደግሞ ዊርድ የሆነ የሚደነግጡበት ክው የሚሉበት ብዙ ሐሳብ አለ አለመታደል ሆኖ እና በሲስተሚክ ማርጂናላይዜሽን ምክንያት የኛ የሙስሊሞቹ አጀንዳዎች ከመስኮት ባሻገር ናቸው ስናነሳቸው ብዙዎቹ የሚደነግጡባቸው አንድ ገጠመኝ ልንገራችሁ ይሄ ናሽናል ዲያሎግ ከመጀመሩ በፊት የዛሬ 5 ዓመት አካባቢ ፋና ቴሌቪዥን የህገ መንግስቱ ማሻሻያ ጉዳዮች ተብሎ የሆኑ ሰዎች ሄድን ከሙስሊሙ 2-3 ነን ምን ሆነው እና በጣም ያንጉ ከዛ ውስጥ እኔ ነኝ አብዛኛው ይሄ 16 እና 7ኛው 17ዎቹ የነበረ ጄኔሬሽን ነው እና ስለ ባንዲራ ሲነሳ እዚህ ነው ያለሁት ለዚህ ነው ብዬ ባንዲራ ላይ ያለኝን አቋም ሪፍሌክት አደረኩ በጣም ደነገጡና አንደኛው ራሱን ይዞ ረበመብርሃን አሁን አንተ ኢትዮጵያዊ ነህ አለኝ ያን ስለተናገርኩ ማለት ነው እነዚህ አመለካከቶች ከመስኮት ባሻገር ናቸው ያስደነግጣሉ ብዙም ክው ያደርጋሉ እንዴ ምን አይነት አክራሪ ነው ምን አይነት ጽንፈኛ ነው እንዴት ይሄን ያነሳል ክው ይላል መስኮት አለ ብያችኋለሁ ከመስኮት ውስጥ ያሉ አጀንዳዎች ኖርማላይዜሽን የተሰራባቸው ለዘመናት የተለመዱ ናሬቲቮች ናቸው ከመስኮት ባሻገር ያሉት እኛም እናነሳቸው እኛን ጭራቅ ሰይጣን ወሃቢያ አክራሪ ምናምን የሚያስብሉን አጀንዳዎች ናቸው የኔ ትውልድ እና የኔ ሚና ምንድነው መሰላችሁ እነዚህን ሐሳቦች እንደምንም ብዬ ከመስኮት ውስጥ ወደዚህ ማሻገር ወደዚህ ሳመጣቸው ፊዳም ቢሆን ኃይል ይኖራል
ጭራቅ ስለሚደረግ ኃይል ማለት ነው ዛት ስዋይ ኪነት ያገነነውን ስጽፍ እኔ በኢትዮጵያ ውስጥ አጼ ቴዎድሮስን ያክል ንጉስ ደርግ በጀት በጅቶ ኦፊስ ከፍቶ ሄሮ ያደረጋቸው ናሽናል ሄሮ ያደረጋቸው ቴዎድሮስ አንድ አብዱል ጀሊል የሚባል ትንሽ ልጅ ገና 30 ዓመት ያልሞላው ልጅ ያኔ መጥቶ ኪነት ያገነነው ሲል ምንድነው የሚሆነው ያስደነግጣል ዊርድ ነው አይደል ስለዚህ በተገኘበት ይረሸን ኤክስፔክትድ ነው ሶ የኔ ነገር የኔ ድርሻ ምንድነው የሚሆነው እነዚህን ሐሳቦች ጭራቅም እየተባልኩ አክራሪም እየተባልኩ በጣም ክፉም እየተባልኩ እዚህ ማምጣት ነው እዚህ ሳመጣ ግን መስኮቱ መጀመሪያውኑ የተሰራው መስኮት አለ አያስገባልኝም አይደል ሶ ምንድነው ማድረግ ያለብኝ መስኮቱ ፊክስድ እንዳልሆነ ማሳየትና እነዛን ሐሳቦች ለማምጣት ወይ እንደዚህ ማዞር አለብኝ ይሄኛው ከውስጥ ይሄኛው ከውጭ እንዲሆን ወይ መስኮቶቹ እንዲመለከታሉ አይደል እነዚህን ስትራቴጂዎች ተጠቅሜ በጣም ዊርድ የሚመስሉ ሐሳቦች ማምጣት ነው ዘን ኖርማላይዝ ይደረጋሉ በእኛ ትውልድ ያስደነግጣሉ ለእናንተ ትውልድ ኖርማል ነው አሁን እናንተ ትውልድ ስለ እስልምና መጤ ምናምን ናቸው አሁን የምታወሩት ሌላ ወሬ ይሆናል ሶ እነዚህ ስትራቴጂዎችን ተጠቀምኩኝ የመጽሐፉ ዋናው ነገር በኢትዮጵያዊነትና በእስልምና መካከል ያለውን እምርታዊ ኦርጋኒክ እና ጥብቅ ቁርኝነት በሳይንሳዊ መነጽር ማየት ነው ዋናው ዓላማ ትኩረቱ ከነብዩ ሰለላሁ ዐለይሂ ወሰለም አሁን አንድ ለሁለት ከፈልኩት እስልምናውን መጀመሪያ ዲስክሌም ሳረግ እኔ ሼኽም አይደለሁም ኡስታዝም አይደለሁም ሙፍቲም አይደለሁም ምንም አይደለሁም አቶ አብዱል ጀሊል የሚባል አንድ ሊተራሊ በመንግስት ኦፊስ ውስጥ ያለፈ አካዳሚክ ውስጥ የነበርኩ ሰው ነኝ ዛት ሶል ስለዚህ ሼኾቹ ምናምኖቹ የሚያስተካክሉትን ያረቁ ይምጡ የቤት ስራ ሰጣለሁ እስልምናውን ለሁለት ከፈልኩት ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረ እስልምናና ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ደግሞ ያደሱት የታደሰው እስልምና በየ ለምንድን ነው እንደዛ ያርኩት እስልምና ሲባል ባይ ዲፎልት ፖፑላር ኢማጂኔሽን ሆኖ የተቀመጠው በህዝባችን በሁላችንም ዘንድ በሙስሊሙ በነን ሙስሊሙ ዘንድ ከስድስት ነብዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ያለው እስልምና ነው አይደል ሶ እስልምና ከቅድመ ክርስቶስ ስል ብዙዎቹ የደነገጡት ምንድነው እስልምና የሚል ቃልም ሆነ ሙስሊሞች ከነብዩ መሐመድ በፊት ነበረ ወይ ነብይን ካርከው ወይ ነው ኮሜንቶች ብዙ ጊዜ ነበሩት ስለዚህ ምን ማድረግ ነበረብኝ እስልምናውን ለሁለት መክፈል ነበረብኝ ከነብዩ ሰለላሁ ዐለይሂ ወሰለም በኋላ የመጣና ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበረ እስልምና ስያሜውን የፈለጋችሁትን በሉት ፖይንቱን ግን ያዙልኝ እዚህ ላይ እንዳይደነግጡ እስልምና ከአደም ጀምሮ እስከ አሁን ድረስ የቀጠለ አውራ መንገድ ነው ለምን ደነገጣችሁ ምን ያስገረማችሁ ከኢየሱስ በፊት እስልምና አልነበረም ካላችሁ እኛ ልጆቻችንን መርየም ዘከሪያ አደም ሐዋ ምናምን እንላለን እነዚህን ስብዕናዎች በልጆቻችን ስያሜ ስንሰይም የነሱን አዳምና ሐዋ ለማስታወስ እየመሰላቸው ነው ወይ ነው አይደለም አይደል የኛ ስብዕናዎች ስለነበሩ ነው ይሄንኛ ሳላወጣ ነው ሶ እስልምና አለ ሁለት ከፈልኩት ማለት ነው ሁለተኛው ጥያቄ የነበረው እዚህ መጽሐፍ ላይ እስልምናና ሙስሊሞች የሚል ከነብዩ መሐመድ በሌለበት በኢትዮጵያ ውስጥ በየትኛው አርኪኦሎጂስት በሌለበት እንዴት እስልምናና ሙስሊሞች እስልምና ከአቅድም ክርስቶስ በፊት አለ ብሎ ያስባል ወይም እንዴት ብሎ ይመጣል ነው ይህ ሰነፍ አርጉመንት ነው የአንድ ነገር ስያሜ አለመኖር ነገሩ የለም ያስብላል ከዚህ በፊትም አንስቼዋለሁ ለምሳሌ አይዛክ ኒውተን ስለ ሎዎቹን ሲያመጣ አክሽን ሪአክሽን ግራቪቲ ምናምን ሲል እሱ ሪኔም አደረጋቸው አወጣቸው እንጂ ከሱ በፊት ግራቪቲ የለም ማለት ነው ስያሜ የአንድ ነገር አለመኖርን አያሳይም ነው ኦኬ ስለዚህ ከዛ ጀምሮ የመጣ ነው
ዋናው ዓላማ ኢትዮጵያ በእስልምና ታሪክ ውስጥ ያላትን የመጠለያነት ሚና እቺን ቦልድ ስለሚያረጋት ነው። የመጠለያነት ሚና ይኸውላችሁ እናንተ አሁን ስለተወለዳችሁ በጣም እድለኞች ናችሁ። 60ዎቹ 70ዎቹ 80ዎቹ የነበረ ጭቅጭቅ ምንድነው መሰላችሁ? መጀመሪያ ነጃሺ የሚባል ሰው የለም፣ የሚባል ንጉስ የለም የነበረው። እንደምንም እስላሙ እንደዛም ብሎ ሌሎችም ጥናት አጥንተውለት ምናምን መጨረሻ ላይ ነጃሺ ንጉስ አርማ ሆኖ ተገኘ። ኦኬ ስለዚህ ነጃሺ የሚባል ሰው አለ ማለት ነው። ንጉስ አርማ ሆነ። አይ አሉ ንጉስ አርማህና ነጃሺ አይገናኝ። እናንተ የምትሉት አስሐማ ነው የምትሉት፣ ነጃሺ ነው የምትሉት። ያኛው አርማህ ነው። ነጃሺ ንጉስ ማለት ነው፣ ነጋሲ ማለት ነው። ነጋሲ ደግሞ ታይትል ነው። ስለዚህ ንጉስ ነጋሲ ታይትል እና ታይትል ስም ሊሆን አይችልም አይደል? ከንጉስ በኋላ ዋና የሆነ ስም መኖር አለበት አይደል? ነጃሺ እኮ ታይትል ነው አይደል? ስለዚህ እናንተ የምትሉት ነጃሺ ስሙን እንኳን የማታውቁት ነጃሺ ብለው መጡ። ኦኬ ነገስታቶች ስንት ስም አላቸዋል? 4 ስም አላቸው። ዓለማዊ ስም አላቸው አይደል? አበበ ከበደ ምናምን አይደል? ደግሞ የቤተ ክርስቲያን ስም ምንድነው የሚባለው? የክርስትና ስም አላቸው አይደል? 2 የንግስና ስም አላቸው 3 የፈረስ ስም አላቸው 4 ስለዚህ አስሐማ የሚለው ከነጃሺ የንግስና ስም ኢላ አጽማሃ ከሚለው ድራይቭ የተደረገ ነው ብለን መጣ ተገኘ አይደል? አጽማሃ ኢላ አጽማሃና አስሐማ። ኦኬ ዘን ከዛ ምን አሉ? የሰፈር ንጉስ ነው እንጂ በኢትዮጵያ መዝገብ ውስጥ የተመዘገበ በኢትዮጵያ ከሶሎሞን ጀምሮ እስካሁን ድረስ ከአፄ ኃይለ ሥላሴ ባለው የሶሎሞኒክ ናሬቲቭ ውስጥ ሪከርድ የሆነ ነጃሺ የለም አሉ። ኦኬ ሂጅራ ኢንተርናሽናል ፌኖሜን ነው እንጂ የሰፈር አጀንዳ አይደለም። ኮንቴክስቱ ነው መረዳት ያለው። በዛ ዘመን ሂጅራ ማለት ዓለም አቀፍ አጀንዳ ነው። ለምን በሉ በወቅቱ ካሉ 4 ሀያላን ሀገሮች ውስጥ ኢትዮጵያ አንዷ ናት። ስለዚህ ከነዚህ ሀገራት አይደለም ሀገራት ይሄ ድህረ ዌስትፌሊያን አስተሳሰብ ነው። ሀገር የሚባል ኮንሰፕት የለም የዛን ጊዜ ኢምፓየር ማለት ነው። ስለዚህ ኢንተርናሽናል አጀንዳ የሚሆነው ከአንድ ሌላ ዓለም ወደ ሌላ ኢምፓየር የሚመጣ ኃይል ይዞት የሚመጣው እንቅስቃሴ በሰፈር ወይም በጎሳ መሪ ሊስተናገድ የሚችል አጀንዳ አልነበረም። ነጃሺ ንጉስ አርማ ሆኖ ሪከርድ ሆኖ በሳንቲም ጥናት በምናምን ተገኘ ማለት ነው። ተጨረሰ። ሁለተኛ ደግሞ ሌላው ግርታን የማይፈጥረው አፄ ካሌብ አለ 520ዎቹ 515 ምናምን አይደል ወደ የመን ሄደበት። ከአፄ ካሌብ በኋላ የሱ ልጅ አፄ ገብረ መስቀል አለ። ነጃሺ ከአፄ ገብረ መስቀል በኋላ የመጣ ሰው ነው። ቀዳማዎቹ ታውቀው ኋላ የመጣው ሰው የማይታወቅበት ግራውንድ አለ። አቺቭመንቱ ድርጊቶቹ ሊመዘገቡ የማይችሉ ካልሆኑ በስተቀር ነጃሺ አረጋገጥን ማለት ነው። ስናረጋግጥባቸው ቀጣይ ደግሞ ምን አሉ? ክሬዲት መውሰድ ፈለጉ። በጣም ጎበዞች ናቸው ባይዘው። አሁን እስካሁን አደከሙናል፣ ብዙ አደከሙን እንኳን ይሄ 10 ዓመት 20 ዓመት ወስዷል እኮ ባይዘው ይሄ። ከዛ ደግሞ ክሬዲት ወሰዱና ሙስሊሞች ከአረብ ሀገር ተሰደው ሲመጡ እኛ ክርስቲያን ንጉሱ እስልምናና ሙስሊሞችን አስጠለልናቸው። አሁን ደግሞ ምን ተፈጠረ ማለት ነው? ፖለቲክስ ኦፍ ሆስት ኤንድ ገስት ዴቨሎፕ ሆነች ማለት ነው። አስጠላይ አለ፣ ቀዳማይ አለ፣ ባለቤት አለ፣ ደግሞ የሚመጣ አለ፣ እንግዳ ሆኖ የሚመጣ አለ አይደል? ስለዚህ ባለውለታ እኛ ባንኖር ኖሮ እኛ ባንቀበላችሁ ኖሮ የሚል ስነ ልቦና ተፈጠረች ማለት ነው። ይህ እንደዚህ ያሉ ነገሮች የሚፈጠሩት እንዲሁ አይደለም ባይዘው። ስናወራቸው ቀልድ ይመስላሉ። እስከ ስር ድረስ የዘለቀ ግን የስነ ልቦና የሁሉ ነገር ማርጂናላይዜሽን ችግር ይፈጥራሉ።
ስለዚህ ባለቤት መሆን ብቻ ሳይሆን ባለውለታ ሆኖ ጥሩ ነው ባለውለታ መሆን ማስተናገድም ጥሩ ነው ግን ክፋት ሲጨመርበት የአንድ ሰሞን እንግዳ ያደርገው ቋሚ እንግዳ ነው የምትሆነው ለምን ከዘገይህ 2 ቀን 3 ቀን ከቆየህ በኋላ የኔም እኮ ሀገሪቱ ውስጥ አለሁበት ይሄ ቤት የኔ ነው እንዳትል ማለት ነው ስለዚህ ሁሌ ምኑ ጠብቆ መምጣት ጀመረ ማለት ነው እንግዶች ናችሁ እኛ አስተናግደናችሁ የሚለው መምጣት ጀመረ ማለት ነው ይሄ ካልፈረሰ ፖለቲክስ ኦፍ ሆስት እና ገስት ካልፈረሰ ገስት ሁልጊዜም ቢሆን እንዳደረጉት የሚደረግ አይደል እንግዳ መጥቶ እንደፈለገ ይሆናል እንዴ ሰው ቤት ይሆናል እንዴ አይሆንም እኮ እንዳደረጉት የሚደረግ የሰጡትን የሚበላ የሰጡትን ብርድ ልብስ ለብሶ የሚተኛ በቆረሩለት ፍራሽ ላይ የሚተኛ አይደል ባለቤት አልጋ ላይ ይሄዳል አይሄድም አልጋ ማን አድርሶት ይሄ ካልፈረሰ ቀልድ የሚመስል ግን አደገኛ ያሳሰብ ካልፈረሰ ኢትዮጵያውያን ሙስሊሞች ከእንግድነት ማዕቀፍ ሊወጡ አይችሉም ስለዚህ መፍረስ ያለበት መጀመሪያ አስተናጋጅ የነበረውን ተናጋጅ እንደሆነ ማሳየት ነው መጨከን ያስፈልጋል ጭክና አልኩኝና ሆነ ሰዓት ላይ ቆይ በያፈረስኩት ግን በዚህ መልኩ ቢሄድ ሌላ አንድ መጽሐፍ ማውጣት ይችላል አስተናጋጁ ተስተናጋጅ መሆኑን ማሳየት የሚችልበት ቆይ ግድ የለም ኢንክሪመንታሊዝም አለ ተደሩጅ የሚባል አለ ኮንሰፕት ቆይ ለጊዜው ተስተናጋጅ የለም አስተናጋጅም የለም ነበር የሚለውን እንያዛልኩኝ ስለዚህ የመጠለያነት ሚና ብቻ ሳይሆን እስልምና በኢትዮጵያ ስልጣኔ ውስጥ ያለውን የቀዳሚነት ባለቤትነት ድርሻ በድፍረትና በማስረጃ ማሳየት ነው እስልምና ለኢትዮጵያ እንግዳ ነው የሚለው የተዛባ ትርክት መሞገት ስለሚያስፈልግ ነው ትርክቱ ሁላችሁም ታውቁታላችሁ እስልምና ወደ ኢትዮጵያ የገባው ከክርስትና ቀጥሎ ነው ወይም እስልምና ለኢትዮጵያ እንግዳ ነው በሚል ለዘመናት ሲሰራጭ የኖረው የተለመደ እና የተዛባ ግን ግዝፈት ያገኘውን ወይም ግራንድ ናሬቲቭ የሆነውን በምሁራዊ ሂስ መሞገት ዋናው ግቡ ነው የዚህ መጽሐፍ እውነታው አሁን ቅድም የነገርኳችሁ ነው ይሄ ብቻ ሳይሆን ኢትዮጵያ ለእስልምና ውለታ ውላለች ዴፊኒትሊ ይሄን ድናይ ማድረግ አይቻልም እስልምና ውለታውን አልካደም እቺን ደግሞ ማሳየት ያስፈልጋል እስከምን ድረስ እስልምና ከኢትዮጵያ በስተደቡብ የመስፋፋት እድሉን ኮምፕሮማይዝ አድርጎ ምን መሰላችሁ ከሳውዲ ወደዛ ወደ ቻይና ወደዚህ እስከ አንዳሉስ ሲሲሊ ድረስ እስልምና ተስፋፍቷል በኖርዝ አፍሪካ ያን ሁሉ ቀጠና ሄዷል ከኢትዮጵያ ወደ ታች ወደ ማዕከላዊ ኢትዮጵያ ፔኔትሬት አድርጎ ገብቷል ሆርን ኦፍ አፍሪካን ማስገበር ከቻለ እዳው ግብጽ ነው ኢትዮጵያ ከማስገበር ጣፋንታ ዳረል ሂያድ በሚል አንድ ተወስና ከጉልበት የማስገበር ሂደት የተረፈችው ያን ውለታዋን ለመመለስ ነው ስለዚህ ይሄን ማሳየት ያስፈልጋል ውለታ ተቀባይ ብቻ አይደለም እስልምና ውለታውን ማረሳ ይሄ ብቻ አይደለም ኢትዮጵያ በእስልምናው የተሰጣት ክብር ስያሜ አለ እኔ ኢትዮጵያ ኬንያ ብትሆን ኖሮ ይሄን ሁሉ አልጽፍላትም ኬንያ አይደለችም ኢትዮጵያ ቅዱስ ምድር ናት ብለን የቅዱስነት ሌቭል ደረጃ እናደርሳት ተራ አገር ግን እንዳልሆነች አውቃለሁ
ያንን ናሬቲቭ ስናመጣው ከእንግድነት ከሀገሩን ከመጥላት ኢትዮጵያዊነት ከሚለው የሚያንገሸግሸው ትውልድ ፈጥረን ነበር አይደል? የተቀጠቀጠ የተወቀጠ ናሬቲቭ በጣም ዶዙ በዝቶ ማለት ነው። ኢትዮጵያዊነትን አክሴፕት ማድረግ የሚጨንቀው አይነት ሙስሊም ተፈጥሮ ነበር የሆነ ሰዓት። ከዛ ታሻግረውና አሁን ኢትዮጵያዊ ናት ኢትዮጵያዊ እኮ እንዲና ብሎ በኩራት የሚናገር ጄኔሬሽን መፍጠር ያስፈልጋል። የመጽሐፉ ዓላማ ይሄ ነው። ስለዚህ በነብዩ ሰለላሁ ዐለይሂ ወሰለም ኢትዮጵያ የተገለጸችበትን አውድ መግለጽ አንዱ ነው። ስለዚህ ኦነርሺፕ ብቻ ሳይሆን በንጉስ አርማ ዘመን ከተገኘው የፍትህ ጥላ ጀምሮ ኢትዮጵያ ሙስሊሞች ዳር ድንበር በማስከበር የንግድ ስርዓትን በመዘርጋት ኢኮኖሚውን በመገንባት ማህበራዊ ትስስርን በማጠናከር ኢትዮጵያና ኢትዮጵያዊነትን በመዝራት በመትከል በማብቀል በማስፋፋት የነበራቸው ሚና ማሳየት ወሳኝ ነው። ያላዋጣህበት ሀገር ድርሻ የሌለበት ሀገር ላይ እንግዳ ቢሉህ ምን ችግር አለው? ዝም ብሎ ባለቤት ነኝ አይሰራም። ሰነፍ ባለቤት ልትሆን ትችላለህ። ኖ ሰነፍ አይደለም። በዚህ አበርክቶ ነበረን። የዛሬዋ ኢትዮጵያ እዚህ ለመድረሷ ኢትዮጵያውያን ሙስሊሞች የማይናቅ የማይካድ የማይፋቅ ድርሻና ውለታ ነበራቸው የሚለው ማስረገጥ ያስፈልጋል። ይሄ ነው። ስለዚህ መጽሐፉ ላይ ዲስክሌመሮች አሉኝ። የመጀመሪያው ቅድም እንደነገርኳችሁ እስልምናው ለሁለት ከፍየዋለሁ። ኢትዮጵያ ውስጥ ከገባ በኋላ የሚለውን የተለመደው አባባል ከ614 በፊትና ከ614 በኋላ የሚል፣ ሁለተኛ የዘመን አቆጣጠር ነው። ብሔራዊ ምክክሩም ላይ የተነሳ አጀንዳ ነው። የኢትዮጵያ አቆጣጠርን ፕራውድሊ እንቀበለዋል ከክርስትናም ጋር ከምንም ጋር የሚገናኝ ስላልሆነ፣ ግን ከቀን አቆጣጠሩ ጋር ያሉ የተቀመጡ ለዘመናት የተደረቱበት ማዲያቶችን ግን አጥበን ነው የምንቀበለው። ከነ ማዲያቱ አንቀበልም አይደለም። መታጠብ ያለበት ታጥቦ ነው። ስለዚህ የኢትዮጵያ ዘመን አቆጣጠር የሁላችንም ነው፣ የጋራችን ነው። ፕራውድ እናደርግበታለን፣ እንቀበለዋለን። ግን በአቂዳ ደረጃ ቶታሊ የትውልድ ኃጢአት መስተስረይን ወይም ደግሞ ኢየሱስ በመወለዱ ከአደም ጀምሮ እስከ ኢየሱስ ድረስ የመጣ ከትውልድ ሲወራረድ የነበረ የዘር ኃጢአትን ኢየሱስ በመወለዱ ምክንያት ነፃ ወጣን፣ ዳን፣ ምህረት መጣ የሚለውን ዓመተ ምህረት የሚለውን አንቀበልም አይደል? ቶታሊ ከኛ አቂዳ ጋር ስለሚቃረን የዘር ውርስ ኃጢአት የሚባል ኮንሰፕት በኢትዮጵያ በእስልምና ውስጥ ስለሌለ ዓመተ ልደት ዓመተ ኢትዮጵያ የሚል ተጠቅሜያለሁ። ሳይንሳዊ ቃላቶች ይኖራሉ። ያው እናንተ በደንብ እንትታላችሁ። ዓላማው ሙስሊሙ የታሪክ ድርሻ ማጉላት፣ ሙስሊሙ ማህበረሰብ ከተረጅነት ከጥገኛነት አሳሰብ ባለቤትነት አበርካችነት ወሳኝ ኃይል የኢትዮጵያ ወሳኝ ኃይል እንደነበረ ማሳየት ነው። ዓላማው እንግዲህ ናሬቲቭ ኮሬክሽኖች ይኖሩታል። የተዛቡ ትርክቶችን ማረም፣ እውነተኛ ታሪክን በማስረጃ ማስደገፍ፣ እነዚህ ናቸው። ባለቤትነት ማስገንዘብ፣ ቲዮሬቲካል ፍሬምወርኮችን ተናግሬያለሁ። ሐሳቦችንም ቅድም ለምን እንደጻፍኩት ተናግሬያለሁ። እዚህ ላይ የተጠቀምኳቸው መጽሐፉ በተለይ ከቻፕተር 6 በኋላ በጣም ብዙ ኮንሴፕት ይሄ ቲዮሬቲካል ፍሬምወርኮች አሉ፣ በስተዋል ይስተካከላሉ። ግን ሐሳቦችን ወሰዷቸው። መጽሐፉ በደንብ በቲም መሰራት የነበረበት ነበር። መጽሐፉን ሳስበው እኔ ብቻዬን እሰራዋለሁ ብዬ አልነበረም ያሰብኩት። የሆኑ ሰዎችን ሰሌክት አደረኩና ይሄ መጽሐፍ ቢሰራ ብዬ ነበረ። አለመታደል ሆኖ ስንፍና ሲመጣ እኔ ብቻዬን ተናልኩትና ብዙ የሚለቀሙ ነገሮች የሚስተካከሉ ነገሮች ይኖሩታል። ይሄ ነው። ሌላው ይሄ መጽሐፍ በእኔ በወሎ በቦረና አማርኛ በተለመደው ሶሻል ሚዲያ ላይ በምጽፍበት አማርኛ ነው የተጻፈው የነበረው። ልክ ኪነት እንደጻፍኩት ተምኔትን እንደጻፍኩት ተምኔትን ስጽፈው ፊት ያርግ የጻፍኩት መጽሐፍ ነው። ይሆን ይሄ ነን ሙስሊም ኢሊቱን ይሄ እስላም ድቡ ተብሎ ጸሐፊ፣ እስላም ብሎ ደግሞ ተመራማሪ፣ እስላም ብሎ ደግሞ የተማረ፣ እስላም ብሎ ዶክተር አለው የሚል
እዛ ደረጃ ላይ ያለ ትምክህት ላይ ያለ ነን ሙስሊም ኢሊት አለ። ተምኔትን ስጽፈው እነሱን ፊት ቁጭ አድርጌ ጻፍኩት፣ ቻሌንጅ አድርጉት ብዬ ማለት ነው። ለኔ በጣም ቤስት መጽሐፍ ነው ያ መጽሐፍ። እና ግን ምን ተፈጠረ? የጻፍኩት በእኔ አማርኛ እዚህ በወሎ አማርኛ ስለነበረ ኢዚ አልነበረ። ስለዚህ ብዙ ሰዎች ይጀምሩትና ይተውታል። የኸድር ታጁ መጽሐፍና የኔ ትንሽ የኸድር ይብስበታል፣ አማርኛው ያስቸግራል። ወይም ወደ ማዕከለኛው አማርኛ አልመጣንም የገጠር ልጆች ስለሆነ። ወደ ማዕከለኛው አማርኛ መምጣት የደቡቡንም የኦሮሞውንም የሶማሌውንም የሁሉም አማርኛ ኢንተርቴይን ማድረግ እንዳነቡት ማድረግ ይቻላል። ከዛ ተነሳሁና ይሄ መጽሐፍ ለምን ዘመናዊ ወደ ዘመናዊ ቋንቋ እንቀይረውን ብለን ስንሞክር አበላሸ ነው። ትልቁ ስህተት የዚህ መጽሐፍ ትልቁ ስህተት ይሄ ነበር። ስለዚህ ጊዜ ሲኖር ኢንሻአላህ ይሰራል ብዬ አስባለሁኝ። በጣም ብዙ ያበላሸው ይሄኛው ነው። ይሄኛው ፕሮጀክት ለማስተካከል የተሄደበት መንገድ ትክክል አልነበረም። ስለዚህ በመጽሐፉ ውስጥ እንግዲህ የትርክት የበላይነት ያላቸው ኃይሎች ምን ይጠቀማሉ፣ የትርክት የበታችነት ያላቸው ወይም ደግሞ ማይኖሪቲ የሮል ማይኖሪቲ የሆኑ ሰዎች ምን ይጠቀማሉ የሚለውን ካሳየው በኋላ የትርክት የበላይነት ያላቸው ኃይሎች የመገናኛ ብዙሃንን፣ ትምህርት ስርዓቱን፣ የባህል ተቋማትን ይቆጣጠሩና ኦፊሻል የሆነ ትርክት ያራምዳሉ። ያ ትርክት ምን ብላችሁ እስክታስቡ ድረስ ትክክለኛውና ዋናው ከዛ ናሬቲቭ ዲቪየት ያደረገ በሙሉ ያፈነገጠ ከመስኮት ባሻገር ያለ ሐሳብ ወይም ኤክስ አክሲስ አለ ዋይ አክሲስ አለ 45 ዲግሪ በኤክስ እና በዋይ ብትሄዱ ስታንዳርድ ብታደርጉት ያን መስመር ከዛ አልፈው ዶቶች ቢኖሩ ሰርቾች ታዩታላችሁ። ዶቶች ቢኖሩ ከስታንዳርዱ ምንድነው የሚሆነው? ያፈነገጠ ዲቪየት ያደረገ ነው የምንለው አይደል? እኛ የምናነሳቸው ሐሳቦች በሙሉ ዲቪየት ያደረጉ ያፈንጋጭ ሐሳቦች ተደርገው ይወሰዳሉ። ስታንዳርዱን የናንተ ስታንዳርድ ጠቅላላ ገዢ ስታንዳርድ ሄጅሞኒክ ስታንዳርድ እንዲሆን ማን ፈቀደላችሁ ነው ጥያቄው። ስለዚህ ለሸክ እያረኩ ያለሁት ስታንዳርዱ ነው። የኔ ዲቪየት ያደረገ ሐሳብ ዲቪየት ያደረገ አይደለም እያልኩ አልከራከርም። ጊዜ አልፈጅም፣ ጊዜ የለኝም። ስታንዳርዱ ነው ቻሌንጅ ማድረገው። ይህ ስታንዳርድ በማን መቁነን፣ በማን መለኪያ፣ በማን ማራገጫ ተቀምጦ ነው ስታንዳርድ የሆነው? ስለዚህ ታሪክን የሚቆጣጠር ዛሬንም ነገንም ስለሚቆጣጠር ታሪክ ጠባቂና ታሪክ አራሚ ኃይል የሚመስል ኃይል ተፈጥሯል አይደል? ታሪክ ጠባቂዎች የሚችሉትን ያክል የዘበኝነት ስራ ይሰራሉ። ለሰው ይተገባለሁ ፍትል ዘበኛ ውሻ የሚለቅብሃል፣ ጥይት የሚለቅብሃል ኤክስፔክተር ነው አይደል? እየጠበቅኩ ያለው ቤት ግን የኔም ነው የሚለው ማሳየት ነው። ሄደህ ለስርቆት አይደለም የምትገባው። ከገባህ በኋላ የኔ ነው የሚለውን መጀመሪያ ዘሎ የሚገባ ሰው ያስፈልጋል አይደል? ያ ነው እየተሰራ ያለው። ስለዚህ የተቋማት ቁጥጥር ይሰሩብሃል፣ ሞኖፖሊ ያደርጋሉ፣ ይከፋፍሉሃል፣ ነባሩና አዲሱ እያሉ ጉድ ሙስሊም ባድ ሙስሊም ብሎ ይከፋፍሉሃል። በጣም ብዙ አይነት ናሬቲቭ አላቸው፣ ስትራቴጂዎች አሏቸው። ኢማም ዳኒን ጉድ ሙስሊም ባድ ሙስሊም በደንብ ታነቡት፣ በጣም ደስ ይለኛል። እሱ ሃውስ ኒገር አይነት ባህሪ የተላበሰ ሙስሊም ቢጭኑት አህያ ቢለጉሙት ፈረስ የሆነ እስላም ጉድ ሙስሊም ነው። ከዚህ በተቃራኒ ኖ ለምን እንዴት ወዴት የሚል 2000 ላይ ወይም 2004 ይመስለኛል 2003 ሐምሌ ላይ ይመስለኛል ጠቅላይ ሚኒስትር መለስ ዜናዊ ጥቂት የነቁ እስላሞች ያላት ማለት ነው። እነዚህ ደግሞ ባድ ሙስሊም ናቸው። ስለዚህ ይከፋፍሉሃል ማለት ነው። ከዛ ሴኩሪታይዝ ያደርጉሃል። አንተ አሸባሪ ነህ፣ ለሀገር አደጋ ነህ፣ ለታሪክ አደጋ ነህ፣ ለምናምን አደጋ ነህ። መጀመሪያ ስም ነው የሚሰጡህ። ዛሬ የሰለመው ዳንኤል ክብረት ከመስለሙ በፊት ኮታንኮት አንድ ቃል ይናገር ነበር። መጀመሪያ ስም ትሰጠዋለህ ይላል።
ስም ከሰጠው በኋላ ትመታዋለህ ይላል። ይሄ ረጅም ጊዜ በኢትዮጵያ ሙስሊሞች ዛሬ ድረስ በቀጠለ መልኩ የቀጠለ ነው። ሴኩሪታይዝ ያደርጉሃል። ለእያንዳንዱ ኢትዮጵያ ውስጥ የሚፈጠር ነገር በሙሉ ስኬፕ ጎት ያደርጉሃል። በቃ ያጠፋል። ይሄንን ካወቅ የራስህ ደግሞ ካውንተር ናሬቲቭ ትፈጥራለህ። እኔና የኔ ትውልድ እየሰራ ያለው ይሄንን ነው። ከዛ ደግሞ የሚያስፈልገው ሁልጊዜም ቢሆን ሃውስን ይገራል አይደል? ሃውስን ይገር ኤክስፔክት ይደረጋል። ሙናፊቅ ማለት ነው። ሙናፊቅ ደረጃ ላይ አንወስደውም እንችላለን። ኤኒዌይስ ግን ካንተ ኮዝ በተቃራኒ የቆመ ኃይል ይኖራል። እሱን ኤክስፔክት ታደርጋለህ። ቅድም እንዳልኳችሁ ደግሞ ኦቨርተን ዊንዶው እና ፓራላል ኢንስቲትዩሽን ትፈጥራለህ። ኦቨርተን ዊንዶው ያልኳችሁ ቅድም ያልኳችሁ ነው። ከመስኮት ባሻገርና ከዚህ ያለው ማለት ነው። እነዚህን ዘዴዎች ፈጥረህ ትታገላለህ ማለት ነው። ለረጅም ጊዜ ሲያስቸግረን የነበረው ዲፕ ስቴት ነው። ዲፕ ስቴት 1966 ላይ ኢትዮጵያ ከዘውዳዊ ስርዓት ወደ ወታደራዊ ስርዓት ተሸጋገረች። ይሄን ታውቃላችሁ አይደል? ግን ነው 1966 ላይ ኢትዮጵያ ከዘውዳዊ ስርዓት ወደ ሴኩላር ስርዓት ተሸጋግራለች። እውነት ነው። አጼውና የአጼው ቤተሰብ ዲትሮን ሆኗል አይደል? ወርዷል አይደል? በፈንቅለ መንግስት ደርሶበታል። ከቤቱ ተባሯል አይደል? ያ ማለት ግን ቢሮክራሲው ሴኩላር ሆኖ ነበር ማለት ነው። መንግስት የሚገለጽበት መልኩ የመንግስት እግሮቹ፣ እጆቹ፣ ጥፍሮቹ ሴኩላር ሆኖ ነበር ማለት ነው? አልነበረም። መንግስት እጅ አለው፣ እግር አለው፣ ጥፍር አለው፣ ጸጉር አለው፣ ሁሉ ነገር አለው። እነዛ ሴኩላር አልሆነም ነበር። ቢሮክራሲው ከነማተሙ ነበር። በዛ ምክንያት በርካታ ሙስሊሞችን ታርጌት ያደረጉ ብዙ ነገር ሆኗል። የወሎ ሰው ከማልፎብናል ጎበዝ ይላል። ከማልፎብናል ከ1966 እስከ አሁን ድረስ ማለት ነው። ስለዚህ ዲፕ ስቴቱ አንደኛው ዲፕ ስቴት ከሞላ ጎደል እየተሸነፈ ነው። የተሸነፈው እኛ ስለጠነከርን አይደለም፣ አላህ ሱና ስላለው ነው። ዘመን የሚቀያየርበት በጎበዝ ላይ ጎበዝ የሚያመጣበት። ያ ማለት ግን ሌላ ዲፕ ስቴት እያቀጠቀጠ አይደለም ማለት አይደለም። ሌላ ዲፕ ስቴት ሌላ መልክ ያለው በማናቀው መንገድ የሚመጣ ሌላ ዲፕ ስቴት ደግሞ እያቀጠቀጠ ነው። የሰሜኑ ኢስላሞፎቢክ የሆነውና ሙስሊሙን ሴኩሪታይዝ የሚያደርገው ሙስሊሙን በሁለተኛ ዜግነት እንጂ በእኩል ዜግነት ለመቀበል የሚጨንቀው የሚከብደው ኃይል መንገዱ ይታወቃል። 1000 ዓመት ተመላልሶበታል። በየት በኩል እንደሚመጣ ይታወቃል። አንዳንድም ሲቀናን አሸንፈ ነው ሲያሻን ጎንደር ፋሲለደስ ቤተ መንግስት ላይ ላኢላሃ ኢለላህ የሚል ባንዲራ ሰቅለን አዛን አድርገን እናውቃለን። ገብቷችኋል? ሌላ ኃይል ግን አለ፣ አዲስ እያቀጠቀጠ ያለ ዲፕ ስቴት። እሱ የእናንተ ዘመን ትግል ነው የሚሆነው። ቻፕተር 8 አካባቢ ላይ አይቼዋለሁ። በትንሹ በደንብ ባያው ደስ ይለኝ ነበር። ሰንብቼ ባወጋችሁ ጥሩ ነው ብዬ ነው። እዛ ላይ ትኩረት እንድታደርጉበት እፈልጋለሁ። ከምላሽ ሰጭነት ይሄ ሙስሊሙ የሚታወቅበት ሰነፍ ስንፍና ሪአክሽነሪ የሆነ ችግር ሲመጣ ሆ ብሎ መነሳት፣ ከዛ ወጥቶ ፕሮአክቲቭ የሆነ ትውልድ ያስፈልገናል። ፕሮአክቲቭ የሆነ ኤጀንሲ ያስፈልገናል። ለዛ ደግሞ
በእርግጠኝነት ምነግራችሁ እናንተ ናችሁ ያላችሁት ከዚህ በፊት ያለውን ብዙ ኤክስፔክት አታርጉበት በስነ ልቦናው ከእምነት በሚመነጭ ክብር ወይም ኢዛ ላይ የተመሰረተ የህሊና ህዳሴ ማስቀደም ግድለሽነትና የተጠቂነት ስሜትን መቀልበስ የሚችል ትውልድ ከዛ ባሻገር ደግሞ ፓራራል የሆኑ ኢንስቲትዩሽኖችን መመስረት የሚችል ትውልድ ኢንስቲትዩሽን ላይ ያለኝን ትዝብት ልንገራችሁ ሰነፍ ስትሆኑ ልጁን ከነጣዩ ትደፉታላችሁ ጻሊ ታጥባላችሁ አይደል ካጠባችሁ በኋላ ልጁን ከነጣዩ ከደፋችሁት ልጁ ሞተ ላይ ሞተ የሚደረገው ልጁ ታጥቦ ጣዩ ነው አይደፈው እኛ ግን ልጁን ከነጣዩ ስንደፋ ስለነበረ በከባድ ጭቆና ውስጥ እስልምናን ዛሬ ለዛሬው ትውልድ ማሾለክ የቻሉ ተቋማቶችን ጣቢው ጋር ስንደፋቸው ነበር አንድ መጅሊስ ለመመስረት በመላ ኢትዮጵያ የተዘረጉ የሃሪማ ኖዶችን ስናጠፋቸው ነበር እሺ በሌላ ጊዜ እናወራለን እቺ ጊዜ ሲኖርን ፖሊሲ ተኮር የሆነ አጀንዳዎችን ማሻገር የሚችል ትውልድ ያስፈልገናል ለፌስቡክ እና ለሰፈር ወሬ የሚበቁ ሳይሆን ፖሊሲ ተኮር የሆኑ አጀንዳዎችን ማራመድ የሚችል ትውልድ ያስፈልገናል ለዛ ነው ይሄ መጽሐፍ በዛ ደረጃ እንዲሁም ፈልጌ ተሳክቶኛልኛል አይ ዶንት ቲንክ እንደ ያለ ቢግ ሐሳብ ያለው መጽሐፍ በአንድ መርካቶ በሚውል ተራሰው ተጽፎ ሐሳቡን ያሳካል በያልገመት እናንተ ግን ታሳኩታላችሁ ከዛ ባሻገር ስነ ምግባር ኢቲክስ አንድነት የሚባሉ ሐሳቦች እንዱ ጥራዝ ለማሞቅና ለማድመቅ አይደለም የሚጻፉት ኖርማላይዜሽን ከተሰራብን ነገሮች አንዱ የብሔርተኝነት ጉዳይ ነው የፈለጋችሁትን ጥሉኝ የፈለጋችሁትን በሉኝ ብሔርተኛ የሆነ ሰው ፖቴንሻሊ ኢቪል ነው ፖቴንሻሊ ማንኛውንም አጋጣሚ ካገኘ አዘርስ ብሔርተኛ ስኮን እኔና እነሱ አላር ግዴታ ነው አይደል እንዴ ብሔርተኛ ስትሆን እኔና እነሱ አለ አዘርስ የምትላቸውን ክሊንስ ለማድረግ you are ready በየትኛውም የዓለማችን ታሪክ ጄኖሳይድ ኤትኒክ ክሊንሲንግ ውስጥ ጨዋ የሚባሉ ጎረቤቶቻቸው ነበሩ ጄኖሳይድ ላይ ያጠፏቸው በአማኑ ቀን አያገሌ ልጄን ያየህልኝ እተይንትና ልጄን ይልኝማ ገበያ ደርሼ ልምጣ የሚባሉት በአማኑ ቀን ልጆቻቸው ሲጠብቁላቸው የነበሩ ልጆቻቸውን ከመጥፎ ቦታ ሲያዋቸው አንተ እንትና ልጅ አይደለም ብለው ገርፈው ቆንጥጠው ያሳድጉ የነበሩ ሰዎች የብሔርተኝነት ወይም የመንጋዊነት አስተሳሰብ ውስጥ ገብተው ኢትኒክ ክሊንሲንግ ሲፈጠር ዋና ኤጀንቶቹ አስፈጻሚዎቹ ጨፍጫፊዎቹ ወይም ደግሞ ግድያውን ደግሞ ክህደት ውስጥ ዲናያል ውስጥ ሲገቡ የነበሩት እነዛ ሰዎች ናቸው ሲደክማችሁ ትደርሱበታላችሁ እዚህ ሐሳብ ላይ የኛ ትውልድ ትልቁ በሽታ ይሄ ነው በብሔርተኝነት ላይ ቆሞ ኢትዮጵያዊ ሙስሊምነት የሚባል ኡማዊነት የሚባል ሐሳብ ኔቨር ኤክስፔክት አታርጉ እንዳው መርዶ ሳረዳችሁ በኢትዮጵያ ኮንቴክስት የኢትዮጵያ ሙስሊም ኡማ የሚባል ሐሳባዊ እንጂ ምድራዊ ላይ ያለ አይደለም ነው እንዴ ሰዎቹ አለን ችግር የለም ሙስሊሞች አለን የኢትዮጵያ ሙስሊሞች የሚባል የጋራ ግብ የጋራ ራዕይ የጋራ አይደንቲቲ የፈጠረ አለ ወይ ነው እሺ ስለዚህ ይሄ በሌለበት ሁኔታ ላይ
በዚህ ላይ ብሔርተኝነት ሴክሬታሪያኒዝሙ አንተ ሱፊ አንተ ሰለፊ ምናምን ተጀምሮበት ምን ሊሆን እንደሚችል ገምቱት። ስለዚህ እጃችሁ ላይ አለ ወይ ወደ ልዕልና ወይ ደግሞ ከኛ በፊት በሌላ ርዕስ ቢዚ ሆነው እንደጠፉ ሰዎች መጥፋት። ነሰሰርሊ ለአንድ ጄኔሬሽን የሚመጣ ፈተና ቀጣዩ ጄኔሬሽን ላይ መምጣት አለበት ማለት አይደለም። የኛ ጄኔሬሽን ፈተና ግን የሆነው መጥተዋል። ስለዚህ 6 ወሳኝ አቅም ግንባታ ምሰሶዎች ያስፈልጉናል ነው። የመጀመሪያው ኤፒስቴሚክ የሆነ ሶቨርኒቲ ያስፈልግናል። ይሄ ታሪክን እንደገና መጻፍ፣ የትምህርት ትውልድ እንደገና መፍጠር፣ ዲጂታል ምዝገባ፣ ዲጂታል ስራዎችን ማጠናከር፣ የዶክመንተሪ ስራዎችን መስራት ያስፈልገናል። ተቋማቶች ያስፈልገናል። አንድነትና ስትራቴጂዎች ያስፈልጉናል። ሶፍት ፓወር የሆነ ዲፕሎማሲ ያስፈልገናል። ክራይሲስን ደግሞ ማኔጅ የምናደርግበት ሁኔታ ያስፈልገናል። ሲምቦሊዝም፣ ሜሞሪ እነዚህ ወሳኝ ናቸው። እነዚህ ስለሚያስፈልጉን ይሄ መጽሐፍ ተጽፏል ማለት ነው። ሁለተኛው ይሄ በጣም ያረዘምኩባችሁ ይመስለኛል። አይ ቲንክ መግቢያው ነው። ክፍል አንዷን ዝም ብዬ ራፕ አፕ ላድርጋትና ጥቅል ሐሳቡ ይሄ ነው። ክፍል አንድ ላይ እንደነገርኳችሁ ኢትዮጵያ ሙስሊሞች ብቻ ሳይሆን ሙስሊምና በኢትዮጵያ ነባር መሆኑን ማሳየት ፈለኩኝ። ለዚህ ደግሞ ማሳያ ብዬ ወሰድኳቸው ዋና መከራከሪያ እስልምና ለኢትዮጵያ መጤ ወይም የስደተኞች ሃይማኖት አይደለም፣ ከጥንት ጀምሮ የነበረው አሃዳዊ እምነት ቀጣይነትና አካል ነው። ህዝበ ሙስሊሙም የኢትዮጵያ መነሻ የሰው ዘሮች አካል ነው። አሁን ቅድም ካልኳችሁ ከተለመደው ናሬቲቭ ወዴት ነው? ይሄን በደንብ ልትይዙልኝ ፈልገው ይሄ ነው። አይ እኛ አያቶቻችን እዚች ሀገር ላይ ኖረዋል፣ ከነጃሺ ጀምሮ ሀገራችን ውስጥ ኖረናል ምናምን የሚል የአፖሎጄቲክ አንድ ናሬቲቭ ነበረ 60ዎቹ። ደግሞ 80ዎቹ 90ዎቹ 2000ዎቹ ላይ ደግሞ አይ ኢትዮጵያ የምትባል ሀገር አለች፣ ኢትዮጵያ ክርስትናንም እስልምናንም አይሁድንም ተቀበላለች፣ ህዝቡ ነባር ነው። ወይም ባለፈው አህመድ የጻፈው ክርስትና እኛ ክርስቲያኖችና ክርስትናን ተቀበለናል የሚል ጽሑፍ ጽፎ ነበር አይደል? ያ አፖሎጄቲክ ነው ለኔ፣ አፉ በሉኝና ከዛ አለፍ ብለን እስልምና የአደምና የሐዋ ሃይማኖት ነው፣ የፑንት የዳአማት ቅድም ቀዳማዊ አክሱም ውስጥ የነበሩ የኢትዮጵያውያን ሰዎች ሲያመልኩት የነበረው ሃይማኖት እስልምና ነው። ይሄ ሌላ ናሬቲቭ ነው። እኔ እዚህ ላይ ቆሜያለሁ። ነባር ነው። ነባር መሆኑን በምን አረጋገጥክ? ኢትዮጵያ ውስጥ ከሰሜን ከኤርትራ ጀምሮ እስከ ወሎ ድረስ በሚዘልቀው የኢትዮጵያ ሰንሰለታማ ወይም ተራራማ ቦታ ላይ ህገ ልቦናውያን ዕብራውያን ህዝቦች አሉ። ቅማንቶች፣ አገዎች፣ ወይጦ እነዚህ በጣም ጥንታዊ የሚባሉ ማህበረሰቦች። እነዚህ በተለይ ቅማንቶች ጋር ብትሄዱ ባይዘው ቅማንት ማለት ኬሜትስ ታውቃላችሁ? ስለ ኬሜት ፈርዖኖች ኬሜቶች ነበሩና ምን ነገር ታውቃላችሁ? ስለ ኬሜት አንብቡና ትደርሱበታላችሁ። ቅማንቶች በተለምዶ ቅማንቶችን፣ አገዎችን፣ ቤተ እስራኤላውያኖችን ብለው የሚገልጿቸው እስራኤላዊ ወይም ድህረ ሰለሞን ህዝቦች አድርገው ነው የሚገልጿቸው አይደል? የሙሴ የኦሪት ተከታዮች ብለው ነው የሚገልጿቸው አይደል? እንደዛ ግን አይደለም። ዕብራዊ እንትን ናቸው እነሱ፣ ህገ ልቦናውያን ናቸው። ህገ ልቦናውያን ማለት ነብይ ኢብራሂም ቁርአኑ የሚያሳውሰኛል። ጨረቃን አዩአት፣ እቺ እንደዚህ ናት አሉ። አይቺ ጌታዬ ልትሆን ትችላለች አሉ። አይ እንደዚህ የምትሆንማ ጌታ የለኝም። ደግሞ ፀሐዩን አዩአት፣ እቺ ጌታዬ ልትሆን ትችላለች አሉ። አይ እንደዚህ የምትሆንማ ጌታ አይኖረኝም፣ የኔ ጌታ እንደዚህ ነው የሚለው ቁርአኑ የሚያሳውሰኛል። ያ በልቦና በሚደረግ ጥረት፣ ልፋት፣ ድክመት፣ ተደሩጅ የሚገኝ ማለት ነው።
የሚጻፍ መጽሐፍን መሰረት ያደረገ ልክ እንደ ኦሪት እንደ ተውራት መጽሐፍን መሰረት ያደረገ ቴዎሎጂን መሰረት ያደረገ የጽሁፍ ቴዎሎጂ መሰረት ያደረገ ሃይማኖት የማይከተሉ ህገ ልቦናውያን ይባላሉ በልቦናቸው የሚያመልኩ ስለዚህ ህገ ልቦናውያን ካልን ከጽህፈት በፊት ነው ማለት ነው እነዚህ ምን እንደነው የሚያመልኩት ትራዲሽናቸው ምን ይመስላል ምናምን ስትመለከቱ ሐነፊ ይመስላል በደንብ መጽሐፉ ላይ ያለላችሁ እሱ አንድ ነው ሁለተኛ በአርኪኦሎጂ በጥናትና ምርምር ሳይንሳዊ በሆነ ዘዴ ደግሞ በኢትዮጵያ ውስጥ አሃዳውያን ነበር ወይ የሚለው ነው እሱ ደግሞ የተሰሩ ጥናቶችን መጽሐፉ ላይ በሰፊው ይጃለሁኝ እዛ ላይ በሰፊው የተቀመጡ ኢትዮጵያውያን ውስጥ ወይም ኢትዮጵያ ውስጥ ቅድመ አክሱም የሆኑ አሃዳውያኖች አሉ ነው ይውላችሁ በተለምዶ ምን ተደርጎ ይወሰድ ነበር መሰላችሁ ለምሳሌ ተክለ ጻድቅ መኩሪያ መጽሐፍ ታነቡት ኢትዮጵያ ውስጥ ዘንዶ ይመለክ ነበር አዎ ይመለክ ነበር ዘንዶ ይመለክ ነበር ማለት ግን ከአክሱም በፊት የነበረው ህዝብ በሙሉ የፑንት የዳማት የምናምን ህዝብ በሙሉ ግን ጣዖት አምላኪ ነው ማለት አይደለም አሃዳውያኖች አሉ ይሄን እስልምናው ነግሮናል ለምሳሌ አንድ ነብይ መጣ አስተማረ መጽሐፍ አመጣ አስተማረ ሞተ ሲሞት የሱ አስተምህሮ እየተረሳ ያባቶች አባባል ምናምኑ ትራዲሽን ምናምኑ እየተጨመረበት መጨረሻ ላይ የዛ የነብይ አስተምህሮ ወደ ሌላ አቅጣጫ ይቀየራል አይቀየርም ልክ ሲቀየር አላህ ደግሞ ሌላ አዲስ ነብይ ይቀሰቅሳል በዚህ ሂደት ነው ኢትዮጵያ ውስጥ የተኖረው እንጂ ሙሉ ከአክሱም ዘመን በፊት የነበረው ረጅሙ ዘመን ይውላችሁ ከአክሱም ወደዚህ ያለው 2000 ዘመን ነው 2000 ዓመት ነው ከአክሱም በፊት እኮ 3000 4000 ዓመት አለ ረጅሙ ዘመን ያ ነው ያ ሁሉ ዘመን በጨለማ በድንቁርና በጣዖት አምልኮ ነው ኢትዮጵያ ውስጥ የተኖረው ማለት አይደለም አሃዳዊ ወይም ፈጣሪ አንድ ነው ብለው የሚያመልኩ ሰዎች የአምልኮ ስርዓታቸው የሚያመልኩበት ቦታ የአምልኮ ሂደታቸው በሳይንስ ተገኝቶ የተቀመጠበትን ማስረጃ እዚህ አቅርቤያለሁ መጽሐፉ ላይ ነው ስለዚህ የነቢያት ቀጣይነት አለ ነው የነቢያት ቀጣይነት ለሙስሊሞች ማስረዳት ቀላል ነው ለነን ሙስሊሙ ማስረዳት ነው ከባዱ አንዱ ነብይ ሲመጣ ሌላው ነብይ እንደሚተካ አንዱ ነብይ ሲመጣ አንዱ ነብይ እንደሚተካ ግልጽ ነው ሌላው ደግሞ የሚያስቀው ነገራችሁ መሰላችሁ ዕብራውያኖች ወይማን ህገልቦናውያን ወደ ቅማንት አካባቢ ብትሄዱ የኢብራሂምን ሃይማኖት ስለሚከተሉ የነቢ ኢብራሂምና የነቢ ሙሳ ሃይማኖት አንድ ነው አይደል በሐሳብ ደረጃ ጄኔራል ሐሳቡ በሙሉ አንድ ነው አይደል ያን ይቀበላሉ ነቢ ሙሳን ግን አይቀበሉ አስተምሮቱን ይቀበላሉ ሙሳን ግን አይቀበሉ ይሄ የሚያሳያችሁ ምንድነው መሰላችሁ የሃይማኖት ኮንቲኒዩቲ ኢትዮጵያ ውስጥ ነበረ ነው ይሄንንም በደንብ ተመልከቱ ስለዚህ ሌላው ህገ ልቦና ቅማንት ቤተ እስራኤል ዋቄፈና እሺ ህገ ቅማንትን አሁን የነገርኳችሁ ነው ቤተ እስራኤሎችም ኢትዮጵያ ውስጥ የነበሩ ቤተ እስራኤላውያኖችና አሁን እስራኤል ውስጥ ያሉ ወይም ደግሞ ፍልስጤም ውስጥ ያሉት እስራኤሎች አንድ አይነት የአምልኮ ሂደት ነበራቸው ወይ የሚለውን ስትመለከቱ እስራኤላውያን ቀዳማዮቹ ከሀገራቸው ሲወጡ ሲባረሩ እና ከተባረሩ በኋላ ተመልሰው ሲመጡ ከናቡከደነጾር ነው ማለት ከነዛ ሲመለሱ የነበራቸው የአምልኮ ትራዲሽን አንድ አይነት አይደለም ስለዚህ ኢትዮጵያውያን ውስጥ ያሉት እስራኤላውያን እነዛኞቹ ወደ ሁለተኛ ወደ ሀገራቸው ሲመለሱ ከሚያመልኩት አምልኮ በፊት የነበረው የአምልኮ ስርዓት ነው የሚያመልኩት ስለዚህ የጥናቶቹ ምን ይላሉ ኢትዮጵያ ውስጥ ያሉት ቤተ እስራኤላውያን የሃይማኖት ስርዓታቸው ከነዛኞቹ የነዛኞቹ ኦልድ ቨርዥን ስለነበረ የሃይማኖት ስርዓታቸው ቀዳማዊ ናቸው ይላል
ያ ደግሞ ምንን ይመስላል ስትው አሁንም ወደ ሐነፊነት የቀረበ ሆኖ እንዳገኙታላችሁ ሌላው በጣም አንደርስቲሜት ያደረግነው የዋቄፈና ነው የዋቄፈና ስርዓት ላይ እና ዋቅ የሚባለው ቃል በኤንሺየንት ኢትዮጵያን ኩሺቲክ እንትኖች ነገሮች ውስጥ ዋቃ የሚል ቃል ታገኛላችሁ ዋቅ በቁርአንም ላይ አለ አይደል የጌታነት የልዑልነት የበላይነት መገለጫ ሆነ በምን መልኩ ነው የሚገልጹት ክርስትና አምላክን ምስል ይሰጣል አይሰጠው በምስል ያመልካል አያመልክም ሁላችሁ የምታውቁት ነው አይደል በምስል ያመልካል አይደል እነዚህ ጥንታዊ የኢትዮጵያ ነገሮች የሚያመልኩት ትራዲሽናል ሃይማኖት ላይ ግን ፈጣሪ በመልክ አይገለጽም ፈጣሪ በመልክ የለው ይሄ ከእስልምና ጋር ይገናኛል ሌላው የሰማይና የምድር አምላክ የሚል ነው የሰማይና የምድር አምላክን በየትኛውም የኩሽቲክ ነገሮች ውስጥ ታገኙታላችሁ ይሄ ከእስልምናው ረቡ ሰማዋት ወልአርድ ጋር እኩል ነው ከዛ ባሻገር አቻ የሌለው አምላክ ከስር ብዙ ሚዲዬተሮች አሉ ከላይ ግን የሚገለጸው አምላክ የሚባለው አቻ የሌለው አምላክ ይሄ ከእስልምና ሲፋት የአላህ ሲፋዎች ጋር አንድ የሚሆን ነው ይሄንን መነሻ ካደረኩኝ እኔ በትክክል አንትሮፖሎጂውን ሶሺዮሎጂውን ይሄ የአርኪኦሎጂውን ስራ መስራት የሚችል ምሁራን ሲወጣ በደንብ ያወጣዋል እኔ ጥቁም ተሰጥቻለሁ ስለዚህ ተውሂድ ሐኒፍ ፊጥራ እነዚህ ነገሮች በደንብ ከአክሱም በፊት በሰፊው ታገኙዋቸዋላችሁ ኢትዮጵያ ውስጥ በተለይ የሐኒፍ ትራዲሽን ከዛ ባሻገር እንግዲህ ቁርአን ላይ ኑህም ኢብራሂምም ያዕቆብም ዩሱፍም ሙሳም ኢሳም ሁሉም እኛ ሙስሊሞች ናቸው ሙስሊም በሚል ተገልጸዋል አይደል ለኛ ኖርማል ነው ችግር የለውም ኢየሱስ ራሱ ሙስሊም እንደሆነ ቁርአን ተገልጿል አይደል ሙሳም ሙስሊም እንደሆነ በቁርአን ላይ ተገልጿል አይደል ነቢያቶች በሙሉ ሙስሊም በሚል ቃል ስለተገለጹ ለኛ ይከብደን ቁርአን ላይ ስለተገለጸልን ለነሱ ግን ስለሚከብዳቸው በስያሜያቸው ሳይሆን በተግባራቸው ማንን ይመስላሉ ነው በአምልኮ ተግባራቸው እስልምናን ይመስላሉ ይሄን ማሳየት መቻል ከዛ ባሻገር አንድ በዛኛው መጽሐፊ በዚህኛው መጽሐፊ ያቀረብኩት ነገር አለ የአጼ ካሌብ ጉዳይ አይውላችሁ የዛሬው ዛሬ ኢትዮጵያ ውስጥ ያለው ክርስትና ነጃሽና ነጃሽ በፊት ካለው ክርስትና ጋር አንድ አይደለም በበርካታ ጉባኤያት በበርካታ ውይይቶች እየዳበሩ የመጡ የመለኮታዊነት የማርያም ሜሮሎጂ ክሪስቶሎጂ የሚባሉ ኮንሰፕቶች አሉ ስለዚህ እነዛን በደንብ ሳንረዳ ነጃሺ ክርስቲያን ነው ብንል ምን አይነት ክርስቲያን ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የዛሬዋ ኦርቶዶክስ ተዋህዶ ቤተክርስቲያን የምታመልከውን ወይም የሷ ቨርጂን የሆነውን ክርስትና ነው ነጃሺ የነበረው አሁን በደንብ ተረታችሁኛል እሺ ችግር የለም እንትና ነጃሺ ክርስቲያን ነው አው ክርስቲያን ነው እሺ እንበል ግን ምን አይነት ክርስቲያን ነው ለምንድን ነው ይሄን ማነሳው መሰላችሁ ከነጃሺ በፊት ከ80 ዓመት በፊት አጼ ካሌብ የሚባል ሰው ነጅራን የመን ሄዶ ነጅራን ውስጥ ያሉ ክርስቲያኖችን ታድጓል ተብሎ በኢትዮጵያ የኦርቶዶክስ ትውፊትም ተጽፏል እናንተም ታውቁታላችሁ ቁርአን ላይ ስለ አስዋበል ኹዱስ ታውቃላችሁ አይደል
የመን ውስጥ ክርስቲያኖች ነበሩ እነዛ ክርስቲያኖችን አንድ ዩሱፍ ዚንዋስ የተባለ አይሁድ ሰውዬ መጣና ነገሰና ሁላችሁም ወደ አይሁድነት ካልተቀየራችሁ ብሎ ሊያጠፋቸው ሞከረ ጉድጓዶችን ቆፍሮ ከ25000 እስከ 30000 40000 የሚሆኑ የመናውያንን እዛ ውስጥ ነጅራኖችን እየከተተ እያቃጠለ መጣ እንዳውም አንድ ህፃን ልጅ እናቱ ለመግባት ስታገረግር ልጅ ስለያዘ ስለጨነቃት እናቴ በትክክለኛው መንገድ ላይ ግቢኒ አለ ብሎ በሐዲስ ተነግሮናል ቁርአንም ላይ አስዋበል ኹዱር ተብሎ ተገልጾልናል እዛ ላይ እነዛ ሰዎች ምን ተብሎ ነው የተገለጹት አማኞች ተብሎ ተገልጸዋል አይደል ቁርአን ላይ አይደል ይህ እስልምናው ቨርዥን ነው ስለዚህ በቁርአን የተነገረን አማኞች ከሆኑ አስዋበል ኹዱር ላይ ፕሮስኪዩት ሲደረጉ የነበሩ ሲሰቃዩ የነበሩ ሲገደሉ ሲጨፈጨፉ የነበሩ የየመን ሰዎች ምንድናቸው ማለት ነው አማኞች ናቸው አይደል ሙስሊሞች ናቸው ማለት ነው ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ክርስቲያን እስላሞች ፓራዶክስ ይመስላል ክርስቲያን እስላሞች አይደል እሺ በወቅቱ ድህንቂያ በ325 ማንኛውም የአሪያኒዝም አሳሰብ ያለው አሪዮስ ተብሎ ማንኛውም ኢየሱስን መለኮታዊነቱን የሚነፍግና ፈጣሪ አንድ ነው ወይም ደግሞ ከስላሴ አስተሳሰብ የወጣ የክርስትና ቨርዥን የሚያራምድ ኃይል በሙሉ በመላ ዓለም እየተጠረገ ነበር የኑፋቂ ኃይል ተብሎ ተወግዞ በተገኘበት ይረሽን ይወገር ተብሎ ይሄ እርምጃ በሮማን ኢምፓየር በመላ ክርስትናን በተቀበሉ ኢምፓየሮች ውስጥ እየተሳደዱ ነበር እነዛ ቁርአን አማኞች ሞሂዶች ያላቸው የነጅራን ክርስቲያኖች የዛ ቨርጂን የዛ አይነቱ ክርስትና ተከታይ ከሆኑ የኢትዮጵያው ክርስትና ደግሞ ከሮማን ኢምፓየሩ ክርስትና ጋር በአቂዳ ተመሳሳይ ከሆነ እነዛን ያጠፋቸዋል እንጂ እንዳይጠፉ ለምን ይታደጋቸዋል ይኸውላችሁ ዩሱፍ ዚንዋስ እዛ ሲያጠፋቸው አጼ ካሌብ በሮማን ኢምፓየሩ ንጉስ ታግዞ ከ7 እስከ 9 የሚሆኑ መርከቦችን ከኢትዮጵያ ጭኖ የኢትዮጵያ የአክሱም ሲቪላይዜሽን መሸከም የማይችለውን የጦርነት ኮስት ተሸክሞ አጼ ካሌብ ነጅራን ሄዶ እነዛን ክርስቲያኖችን ታድጓል ፋላሲ ነው አይደል መስሎ መጥፋት የነበረባቸውን ኃይሎችን ታድጓል ስለዚህ አይዘር አጼ ካሌብ ሄደው ሌላ የኢኮኖሚ የሲቪላይዝ የምናምን የኢምፓየር ሞቲቭ ነው ወይም ደግሞ አጼ ካሌብ ሄደው ከነሱ ጋር የአቂዳ ተመሳሳይነት ስለነበረው ነው በወቅቱ ይሄንን ጦርነት ሲዘግብ የነበረው ኮርፕስ የሚባለው ሰውዬ ግን አጼ ካሌብና እነሱን በሃይማኖታቸው ሊታደጋቸው እንደሄደ ነው የተጻፈው ስለዚህ አጼ ካሌብ ያዘው የክርስትና ቨርዥን ዴፊኒትሊ ዛሬ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከያዘችው ቨርዥን ጋር አንድ አይደለም ሁለተኛው ነጃሺ እነ ጃዕፈር መተው የሚያነሷቸው ሐሳቦች ቅድም ያልኩትን ከዊንዶ ዋሻገር ያሉ የሚያስደነግጡሽ ሐሳቦች ሆኖ አላገኛቸው ለምሳሌ ነጃሺ ካስተዳደጉ ጀምሮ ፍትሃዊ ስለነበረ መገፋትንም መበደልንም መሸጥንም ባርነትንም መገፋትንም መሰደድንም ስለሚያቀው ታሪኩ ስለምታውቁት መጀመሪያ የመጡ ከአረቢያ የመጡ የነብዩ ሰለላሁ ዐለይሂ ወሰለም ልኡካኖችን በዛ ሂዩማኒቲ ላይ ቆሙ ፕሮቴክት አደረጋቸው አምር ኢብኑ አስ በጣም ተናደደ እነዚህን ሰዎች እንዴት አድርጌ ነው ከነጃሺ ጋር ማጋጫቸው ብሎ ሲያስብ አደረ ኦኬ አለ ጧት ላይ እንደገና ጉባኤ ቆምልኝ አለ መጣና ለነጃሺን አቃጠረ አምር እኮ ነው ምን አለ መሰላችሁ እነዚህ ሰዎች ኢየሱስን ባሪያ ነው ይላሉ የእናንተን አምላክ ይሳደባሉ ብሎ ተናገረ ነጃሺ ባይሆን ኖሮ ኢሚዲየትሊ ወደ ስሜት ይገባ ነበር የአምር አነጋገር ነጃሺ ግን ምን አለ ምን ትላላችሁ ጃዕፈር ሲል ጃዕፈር
የመርየምን ታሪክ አነበበለት ስለዚህ ለጃዕፈር ለነጃሺ ጃዕፈር የሚያነበው ነገር ከመስኮት ባሻገር የሚያስደነግጥ ሐሳብ አልነበረም ማለት ነው የሚያቀው ሆነበት ኦኬ ያለ ይሄ ነው እንዴ ያው ይሄማ የኛና የናንተ ሃይማኖት ምንጩ ከአንድ ሚሽካት ከአንድ መሰረት ነው አለ ለምንድነው ነጃሺ ያልደነገጠው በኢትዮጵያ ውስጥ የነበረ የሚታወቅ እሱ ለረጅም ጊዜ የሚያቀው ኢንተርቴን የሚያደርገው ሐሳብ በሌላ ቨርዥን ስለመጣለት ነው ያልደነገጠው ኮንፊርሜሽንም ሰጠ ምን አለ የናንተና የኔ ሃይማኖት ይችን ታክል ልዩነት የለውም ማለት ባይዘው አቂዳ ይችን ታክል ተብሎ ይገለጻል የአቂዳ ልዩነት የዶግማ ልዩነት ይገለጻል አይገለጽም የዶግማ ልዩነት በጣም ቢግ ልዩነት ያጋድላል ያጫፋጫፋል ሲቪላይዜሽን ይለያል ኢምፓየር ይለያል ስለዚህ ነጃሺ ያልደነገጠው ለምንድነው ካላችሁኝ የእስልምና አስኳል የተውሂድ አስተምህሮ በኢትዮጵያ ውስጥ የነበረ ስለነበረ ነው የሚያስገርም አልነበረ ስለዚህ ለነጃሺ አዲስ ኮንቨርዥን አዲስ ሃይማኖት የመቀበል ጉዳይ አይደለም የነበረም ማጠራከር ነው ያለን ማደስ ጉዳይ ሆኖ ስለተገኘ ነው ስለዚህ በዛ አውድ የነጃሺን ጉዳይ ብንመለከተው አዲስ መልእክት መቃወም የፈለግነው ሶሻል አይደንቲቲ ቲዮሪው ሃይማኖት የማህበራዊ ማንነት መሰረት ስለሆነ የአባቶቻችን ሃይማኖት ማለት አስተምሮ ብቻ ሳይሆን ማንነት ታሪክና የታሪክ መዋቅር ስለሆነ ነው ስለዚህ የአባቶቻችን ሃይማኖት ከ614 በፊት በኢትዮጵያ ውስጥ ነበረ የሚለውን ማስረጽ ስለተፈለገ ነው ሁለተኛ እስልምና እንዴት በኢትዮጵያ ውስጥ ተስፋፋ ምናምን የሚለው ሁለተኛው ክፍል ላይ አየዋለሁኝ ቃል ትውፊት በትውልድ ቅብል ሲተላለፍ የሚደበዝዝ በመሆኑ ስርዓተ ነብይ ቀስ በቀስ ወደ ስርዓተ አበው ይቀየራል በዚህም ምክንያት ኢትዮጵያ ውስጥ ስርዓተ ነብይ ወደ ስርዓተ አበው በመቀየሩ ምክንያት ኢትዮጵያውያን በሙሉ ከአክሱም በፊት ጣዖት አምላኪ ስለነበሩ ክርስትና መጥቶ ነፃ አወጣቸው የሚለው ቴሲስ ስህተት ነው የሚለው ማስረገጥ ስለተፈለገ ነው አይ ቲንክ 10 ደቂቃው ስላለ የኢዛናን አይቼዋለሁኝ የተዋህዶ ክርስቶሎጂ አመጣጥና አንድ ራፕ አፕል አርጋትና ኢዛና አራተኛው ክፍለ ዘመን ላይ ኦፊሻሊ ክርስትናን ተቀበለ በ340ዎቹ ያኔ ክርስትና በጣም ኢዚ ነው ከባድ አይደለም የተለየ ፍልስፍና የተለየ የሆነ የተወሳሰበ አይነት ሐሳብ የለውም ያ ማለት ኒቂያ መቼ የሆነ 325 ነው አይደል ኒቂያ በሆነ በሳምንቱ ብላችሁ ሰሩት ኦፊሻል ሃይማኖት የሆነው ኢትዮጵያ ውስጥ ክርስትና ስታስቡት በኢንተርናሽናል ደረጃ በዓለም አቀፍ የተስፋፋ ክርስትና የሆነ ጉባኤ ቀሳውስቶች ቁጭ ብለው ስላጸደቁት በማግስቱ የቀሳውስቶቹን አቋም የዓለም ህዝብ ይቀበለዋል ማለት ነው ኦፊሻሊ ይቀበለዋል ህብረተሰቡን ይቀበለዋል ስለዚህ በ340ዎቹ ክርስትና ገባ በ325 ነው ኒቃያ የነበረው 451 ላይ ኬልቄዶን ጉባኤ ነበር ሚያፌዚት አቋም ተጀመረ ስድስተኛው ክፍለ ዘመን ተዋህዶ በተዋህዶነት የተገለጸው ካሌብ መጣ ይሄ ብቻ አይደለም የሚገርማችሁ ከሲሪያ የተፈናቀሉ 9 ቅዱሳን የሚባሉት ደሞ ኋላ መተው የነሱም ቨርጂን በኢትዮጵያ ገዳማትን በመትከልም በመናምንም አስፋፉት ይሄ ብቻ አይደለም 13ኛውና 12ኛው ክፍለ ዘመን ላይ አዲስ ኢየሱስ ሞዓ የሚባል በጣም ምቀናበት ሰው እስላም ቢሆን ብዬ የምመኘው በጣም የሚገርም ሰው
ኢየሱስ ሙአምና ያሰው መሰላችሁ 13ኛው ክፍለ ዘመን ላይ ደሴ ሐይቅ እስጢፋኖስ ገዳም ውስጥ አንድ ኢየሱስ ሙአም የሚባል ሰውዬ ከየሰፈሩ የመኳንንት ልጆች ናቸው ለወደፊት ሀገር ሊሰሩ ይችላሉ ብሎ ያሰባቸውን ወጣቶች እንደናንተ ያሉ ወጣቶችን ሳብ አረገና ደሴ እስጢፋኖስ ገዳም ውስጥ አስገባ እነዚህ ልጆች የክርስትና ዛሬ አዋልድ መጽሐፍት ሚሏቸውን መጽሐፍቶች ከአረበኛም ከዕብራይስጥኛም ከምንም እያስተረጎመ የላይብረሪ ሸልፍ ፈጠረ እዛች ገዳም ውስጥ ከፈጠረ በኋላ እነዛን ልጆች ለ18 አመት የቡክ ሪቪው ሪዲንግ ተርቢያ ስልጠና ኋቲቨር ምትሏቸውን በሙሉ ሜንቶር አረጋቸው ከ18 አመት በኋላ አንተ ንጉስ ትሆናለህ አለው አንተ አንጋሽ ትሆናለህ አለ አንተ ገዳማት ተክላለህ አግሮ ሚሽን ሰጠ የሱ ልጆች ናቸው በኢትዮጵያ ውስጥ ዛሬ በሁሉም ኢትዮጵያ ውስጥ ያሉ ገዳማት በስያሜዎቻቸው የተሰየሙ ገዳማትን የገደሙት ወይም ደግሞ የተከሉት የሱ ልጆች ናቸው አቡነ ተክለ ሃይማኖት ሆኖ አንጋሽ ሆኖ ለመጀመሪያ ጊዜ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሲሶ መንግስት እንዲኖራት ስምምነት የገባው አቡነ ተክለ ሃይማኖትም የሱ ሜንቶር የተደረገ ተማሪ ነው የአገውን የመጨረሻ ኪንግ የላሊበላውን የመጨረሻ ኪንግ አስወግዶ 12 ሰባ ላይ ንጉስ የሆነው ማን ነው 12 ሰባ ላይ ንጉስ የሆነው ይኩኖ አምላክ የመጀመሪያ ስሙ ሌላ ነው ይኩኖ አምላክ በል እንግዲህ እኛ እንግዲህ እዚህ ድረስ አድርሰናል ከዚህ በኋላ ፈጣሪ ይሁንህ ይኩኖ አምላክ ተብሎ ንጉስ የሆነው የኢየሱስ ሙአ ልጅ ነው ልጅ ስላችሁ ሜንቶር የተደረገ ያኔ ገድለ ሐዋርያት ገድለ የእንትን ገድላት የሚል ኮንሰፕት ደግሞ እንደገና ተፈጠረ ከዛ በኋላ ደግሞ አጼ ከማን ነው ዘርዓ ያዕቆብ እሱ ደግሞ አዲስ ሜሪዮሎጂ በኢትዮጵያ ውስጥ እንዳዲስ ፈጠረ ያኔ በሱ አሳሰብ አንቀበልም ያሉት አዲስ አሳሰብ ነው ያሉት እና ህዳሴውን ያመጣው ያጼ ዘርዓ ያዕቆብ ኃይል ደብረ ብርሃን ላይ ገጠመ ደቂቀ እስጢፋኖስ ሆነው እነዛኞቹ ተጨፈጨፉ ተገደሉ ተወገዱ እስከዛ ድረስ የክርስትና ቨርዥን ትግሉ እንደቀጠለ ነው ክርስትና ሌላ መልክ ያዘ ነው ከዛ በኋላ ደግሞ ከአጼ ሱኔስ በኋላ ካቶሊኮች መጡና ኢትዮጵያ ውስጥ የካቶሊክ አሳሰብን በረዙት ያኔ ካራና ቅባት ጸጋ ተብሎ ደግሞ ተከፈለ የካራ የቅባት የጸጋ ትግል ደግሞ ቦሩ ሜዳ ላይ ለኛ ተረፈ ቦሩ ሜዳ ላይ ተካተተ ስለዚህ እስከ 1870 ድረስ ክርስትና በኢትዮጵያ ውስጥ እየተጨመረ እያደገ እየጎለበተ እየተሰረዘ እያለ የመጣ ነው በዚህ ሂደት ውስጥ ያለፈ ክርስትና በነጃሺ ዘመን ከነበረው ክርስትና ጋር በፍጹም አንድ ሊሆን አይችልም እሺ በነጃሺ ዘመን የነበረው ክርስትና ታዲያ ምንድነው ብለን ስንጀምር የሐነፊ የሞሂድ ክርስቲያን አመለካከት የነወረቃው ነውፈል ክርስትና ሊመጣ ነው ማለት ነው እሱን ከረፍት በኋላ እናየዋለን ኸይራ